ምርኮኛዋ ሰላይ ደራሲ አረዴ ዚመርማን ተርጓሚ ዳኛ መላኩ ምርኮኛዋ ሰላይ መጽሐፉ ወደ አማርኛ ተተርጉሞ ሐምሌ 2001 ዓ.ም ታተመ በሰገነት ሚዲያ ብቻ። ውድ የሰገነት ሚዲያ ቤተሰቦች ነው አዲስ ስራ ይዘን መተናል። በያላችሁበት ሆናችሁ የኛን ስራዎች ስለምታደምጡ ስለምትከታተሉን አብራችሁን ስለሆናችሁ አክብሮታችን ላቅ ያለ ነው። ምን ብናጠፋ በትዕግስት እየጠበቃችሁ ብንዘገይባችሁ አረባካችሁ እየጠበቅናችሁ ነው በማለት መልእክታችሁን እያስተላልፋችሁ ከኛ ጋር እንደሆናችሁ ሐሳቦቻችሁን ስለምትገልጡልን በጣም እናመሰግናለን። እድሜና ጤና ፈጣሪ አብስቶ ይስጣችሁ እንላለን። የሰይነሽ ልጅ ከመጀመሪያ እስከ መጨረሻ አብራችሁ ቆይታ አድርጋለሁ። እናንተም ከኛ ጋር እንድትሆኑ ለወዳጅ ዘመዶቻችሁ ሼር ያደርጋችሁ ቤተሰብ እንዲሆኑ ሰገነት ሚዲያን ሰብስክራይብ ያደረጉ የዶል ምልክቷን እየተጫኑ የምንለቃቸው ቪዲዮዎች ወዲያው እንዲደርሷችሁ እንድታደርጉልን በአክብሮት እንጠይቃችኋለን። መመልከታችሁ ማየታችሁ ላልቀረ እያንዳንዱን ቪዲዮ ላይክ ብታደርጉልን ለኛ ጠቃሚ ነውና እባካችሁ ተባበሩ። ለዛሬ ምርኮኛዋ ሰላይ የተሰኘውን ድንቅ የስለላ መጽሐፍ ይዘንላችሁ መተናል። አብራችሁን ሁኑ። ክፍል 3 ምዕራፍ 15 ኒክ ሚለር ሴንት ሉዊስ ፓርክ በሚገኘው አፓርታማ ጥቂት ከቆየ በኋላ ሌላ ጊዜ በቅ ብሎ እንደሚያጫውታቸው ቃል ገብቶ ተሰናበተ። ናቶሊና ላሪሳም ለተወሰኑ ሰዓታት ቆይተው ቤታቸው ውስጥ የሚያደርጉትን ዝግጅት ለማጠናቀቅ ወደዚያ መሩ። አናቶሊ ወደ ማታ ላይ ከተማው ወጥቶ የሚገዛው ዕቃ ስላለ ያን ጊዜ ይዟቸው እንደሚሄድ ገለጸላቸው። የአይሁድ ማህበረሰብ አገልግሎት ተቋም የሰጣቸው አፓርታማ ሰፊ ሳሎን ያለው ባለ አንድ መኝታ ቤት ነው። ወንበርና ጠረጴዛ፣ ሶፋ፣ ተደራራቢው አልጋና ለመቋቋም እንዲረዳቸው የተለያዩ ቁሳቁሶችንም ሰጥቷቸዋል። እናትና ልጅ መኝታ ቤታቸውን ዘግተው ለረጅም ሰዓታት አንዱን ሲጥሉና ሌላውን ሲያነሱ ቆዩ። በጣም ቆንጆ ቤት ነው ማዬ ያለች ቬራ ወደ ሳሎኑ ሲመለሱ ቤቱን እያደነቀች። ሉባ ራሳቸውን በእውነታ ነቀነቁ። ልክ ነሽ የኔ ልጅ፣ እጅግ የሚያምር አፓርታማ ነው። አናቶሊና ላሪሳ የሰጡን ቴሌቪዥን ደግሞ እንዴት ያምራል። ምን አልሽ? ቬራ በሐሳብ ጭልጥ ብላ ሄዳ ስለነበር ያሉትን በደንብ አልሰማችም። ቴሌቪዥኑ ቆንጆ ነው አሉ ወለሉ የተሰራበትን ከኤሌክትሪክ የተሰራ ክር መሳይ ነገር በጣቶቻቸው እየነካኩ። ላሪሳ ምንድነው የምትለው ሲሉ ጠየቋት። ቬራ እጇን ጭንቅላቷ ላይ አኖረች። ምን ነበር? ቮግ ካርፔቲንግ ለማስታወስ ብትሞክርም ጠፋባት። በጣም የሚገርም ነው አሉ ሉባ እየሳቁና የሶፋው መደገፊያ ይዘው እየተነሱ። እሷ እንዳለችው አሜሪካን ውስጥ በየቦታው የሚገኝ ይሄ ብቻ ነው። እኔ በበኩሌ እስከ ዛሬ ድረስ ይሄንን ነገር አይቻልም። የጣውላ ወለል የለም ማለት ነው። አላውቅምማ። በጣም ድንቅ ቤት ነው። የአየር ማቀዝቀዣም አለው። ነይ እስኪ ወደ መታጠቢያ ቤቱ ደግሞ እንሂድ። አይ አሜሪካ ብለው ልጃቸውን እንደ ሕፃን እጇን ይዘው እየመሯት ሄዱ። ወደ መታጠቢያው እንደዘለቁ እናቷ ቀልጥፍ ብለው መብራቱን አበሩት። ቬራ የመጸዳጃ ሲንክ የሚያሰማው ድምጽ ስላስገረማት ዝቅ ብላ መመልከት ያዘች። ሉባ ነጣ ያለውን ጸጉራቸውን ወደ ኋላ እየመለሱ ለመመልከት ጎንበስ አሉ። እዚህ ነው የምንጸዳዳው ይመስለኛል አለች ቬራ ከኪሷ ቁራጭ የመጸዳጃ ወረቀት አውጥታ ወደ ውስጥ እየጣለች። ሶፍቷ ከላይ ተንሳፋ ስለቀረች ሉባ እጃቸውን ሰደው ለመግፋት ሞከሩ። ተይማዬ አለች የእናቷን እጅ ይዛ እያከላከለች። አናቶሊ ዋልቀቁበት ነው ያለው። ሆኖም እንዴት ተደርጎ ዋ እንደሚለቀቅ እሷም አታውቅም። ወደ ጎን የተጋደመውን አጭር ብረት ግራና ቀኝ ብትወዘውዘውም እምቢ አላት። ሳታስቡ ብረቱን ተደግፋ ብድግ ለማለት ስትሞክር ግን መሳሪያዋ እንደ ጮሆ ውሃውን ዘረገፈው። የኔ ደንግጣ ቆመች። እንዴት ይደንቃል? ሉባ ባለማመን ጭንቅላታቸውን ግራና ቀኝ አወዛወዙ። እናትና ልጅ ቁራጯ የሶፍት ወረቀት ተበጫጭቃና በውሃ ታጥባ ስትገባ በአግራሞት አስተዋሏት። ድንገት ሉባ ወለሉ ላይ አናቶሊ የጣለውን የኮካ ኮላ ጠርሙስ ስለተመለከቱ አነሱትና እስቲ እንደማንሞክረው አሉ እንደ ሕፃን ልጅ።
እማዬ እንደዚህ ያሉ ነገሮች ሞክረን የምንዘልቀው አይመስለኝም ብላ ቬራ ወደ መስኮቱ ሄዳ ስሱም መጋረጃ ገለጠችው። መንገዱ ወለል ብሎ ይታያል። ራቅ ብለው እነሱ ካሉበት ህንጻ ጋር ተመሳሳይ የሆነ ባለ 2 ፎቅ ህንጻ አለ። አናቶሊ እንደነገራት ሚኒያፖሊስ ውስጥ ከሚኖሩት በብዙ ሺዎች የሚቆጠሩ የሶቪየት ስደተኞች መካከል ከግማሽ በላይ የሚሆኑት የሰፈሩት እዚህ ቨርጂኒያ ጎዳና ላይ ነው። ሉባ አይኖቿን ጎዳና ላይ ተግላ ፍዝዝ ወዳለች ልጃቸው ቀርበው በማጽናናት እጃቸውን በዝግታ ትከሻዋ ላይ ጣል አደረጉ። የኔ ውድ ዘና ለማለት ሞክሪ፣ አትጨነቂ፣ ሁሉም ነገር ይስተካከላል። አይኖቻቸውን ወደ ጎዳናው ሲልኩ አድናቆታቸው ይበልጥ ጨመረ። እዚህ አሜሪካ ውስጥ እንዴት መንገዱ ላይ ብዙ ሰው አይታይም? አብዛኛው ሰው መኪና ስለሚጠቀም ይሆናል። እማዬ አውሮፕላን ማረፊያ የነበሩትን አሜሪካውያን ልብ ብለሽ አይተሻቸዋል? ሁሉም ሳቂታና ደስተኞች ነበሩ። ያ ማለት ተስማምቷቸውና ተመችቷቸው ነው የሚኖሩት ማለት ነው። የኔ ውድ አንቺም ጭንቀትሽን ወዲያ ጣዩ። በነገራችን ላይ ሚኒያፖሊስ ትልቅ ከተማ መስሎ ነበር። ቬራ የእናቷ አባባል ገረማት። በቃ ሁሉም ሰው መኖር የሚፈልገው መሃል ከተማ ብቻ ነው ስትል አሰበች። ለነገሩ የሀገሩ ውበትም ሆነ ባህል የሚታየው እዚያው አይደል? ከከተማ ወጣ ያለ አካባቢ ነው። የአሜሪካን ከተሞች ከዚህ እኛ ካለንበት እጅግ በጣም ይለያሉ። አናቶሊ ደብዳቤ ሲጽፍልን አብዛኞቹ አሜሪካውያን ከከተማ ወጣ ብለው ነው መኖር የሚመርጡት ብሎን ነበር። አታስታውሽም? በጣም እንግዳ ነገር ነው። ታዲያ ከተማ ሰዎች ከሌሉበት ምንድነው ትርጉሙ? ለነገሩ ከነገ ወዲያ ከኒክ ጋር እንገናኛለን። ያን ጊዜ የሚኒያፖሊስን እምብርት ያሳየናል። ኒክ ጥሩ ሰው ይመስላል። ልደቴ ከ2 ሳምንት በኋላ ስለሆነ የራት ግብዣ ላይ እንጠራዋለን ብለው በጸጥታ ጥቂት ቆዩና ይገርማል 53 ዓመት ሞላኝ ሲሉ አከሉ። ቬራ ፈንጠር ብላ ወደ ሌላኛው መስታወት ሄደችና አሁንም ጀርባዋን ለእናቷ እንደሰጠች መጋረጃውን በጣቶቿ እየደባበሰች ትገዛለች። ይቅርታማ በመጠኑ ጥሩ ስሜት አይሰማኝም። ለምን ሄደሽ ሰውነትሽን አትለቃለቂም? የአናቶሊ መምጫ እየተቃረበ ነው። አንቺስ አትታጠቢም እንዴ? እንግዲህ የለም ካንቺ በኋላ ታጠባለሁ። እሺ ቁጭ በይና ሐሳብና ጭንቀትሽን ትተሽ ዘና ለማለት ሞክሪ ብለዋት ወደ መታጠቢያ ቤት አቀኑ። ቬራ እናቷ ከዓይኗ ሲሰወሩ ዞር ብላ ቤቱን መቃኘት ጀመረች። በእርግጥ ይህ የአፓርታማ ክፍላቸው እውነተኛ ቤት የሚያስመስሉት ሁሉም ቁሳቁሶች የተሟሉለት ባይሆንም ሸጋ ነው። ተቋሙ ይህን ሁሉ ቁሳቁስ ለዚህ ሁሉ ስደተኛ ከየት አምጥቶ እንደሚያሟላ አሰበች። እርግጥ ነው ከፈቃደኛና ከለጋሽ ግለሰቦችም ጭምር እንደሚሰበስብ ነግሯቸዋል። ቬራ ስሜቷን አፍና መቆጣጠር ባለመቻሏ ለወራት አምቃ የያዘችውን እንባን ዘረገፈችው። ጭራሽ ሶፋው ላይ በደረቷ ተደፍታ እየዋና ቀለጠችው። በኃይል ስታለቅስ ሰውነቷ ተርገፈገፈ። አቤት አምላኬ፣ አቤት ምን በደልኩ? ሉባ ለቅሶ ሰምተው ከመታጠቢያ ቤት እየሮጡ መጡ። በቀጥታ ሄደው ከልጃቸው ጎን ቁጭ ያሉና ጸጉሯን እየደባበሱ አባበሏት። የኔ ልጅ እኔም እኮ ቭላዲክን አጥቼዋለሁ አሏት። የሚያምረው የልጃቸው ልጅ በዓይነ ህሊናቸው እየታያቸው እኔም ግማሽ አካሌ ተቆርጦ ያያል የሚሰማኝ። እማዬ እኔ ሀገሬን ሶቪየት ህብረትን እጅግ አድርጌ ነው የጠላኋት። በሙሉ ልቤ አምርሬ ጠልቻታለሁ። እንደዛ ብለሽ መናገር የለብሽም። ራሺያውያን ጥሩ ሰዎች እንደሆኑ በሚገባ ታውቂያለሽ። ሌሎች እንዲወዷቸውና እንዲያቀርቧቸው ይፈልጋሉ። ነገር ግን ፍርሃት አለባቸው። ይህንን ፍርሃታቸውን ማስወገድ እንደማይችሉ ስለሚያውቁ ከፊታቸው የግንብ አጥር ገንብተው ይኖራሉ። እማባክሽ ተይኝ፣ ቦርሳዬስ ማረቤ ቦርሳዬ ውስጥ ነው ያለች ለመነሳት እየሞከረች። ሉባ ቦርሳዋን ከጠረጴዛው ላይ አንስቶ አቀበሏት። ቬራ በደም ነፍስ እጇን ቦርሷ ውስጥ ጨምራ ማተራመስ ያዘች። ወረቀቶች፣ የከንፈር ቀለም፣ እስክሪብቶ፣ መስታወት ተንሾካሾኩ። አንዲት ትንሽ ጣጣር ያለችና ቀዝቃዛ ፕላስቲክ በእጇ ስትነካ ደስ አላት። አሁን የአልማዝ ቀለበቱን ያስቀመጠችበት ትንሽ የድብልብል ፕላስቲክ ነበረች። የሀገራትን ድንበር አቋርጣ ይዘው መጣለች። ሌላው የሚገርመው እናቷ ይህን እንኳን ጉዳይ አያውቁም። በመጨረሻ ማረቡን አግኝታ መዛወጣቸው። አይዞሽ እማዬ፣ ችግሮች ሁሉ ያልፋሉ ብላ አይኖቿን በማረብ አባበሰች። እኔም ማከናወን የሚገባኝን ነገር አከናውናለሁ አለቻቸው። ምዕራፍ 16 ሪቻርድ ስቲቨንስ ሰማዩ ኃይለኛ ነጎድጓዳማ ድምጽ ሲያሰማ BMW መኪናውን መንገድ ዳር ላይ አቁሞ ጥርት ወዳለው ሰማይ አማተረ። ድንገት አውሮፕላኗ ከፍታዋን እየቀነሰች ስትመጣ ስለተመለከተ እጁን በመስኮቱ አውጥቶ ለአብራሪው አውረበለበለት።
አብራሪው አየር ላይ አንዴ ከፍ ሌላ ጊዜ ደግሞ ዝቅ እያለ ምልክት ሰጠው። ይህ ማለት አብራሪው ከሰማይ ላይ ይህንን ጭር ያለ መንገድ በሚገባ እንደተመለከተውና BMW መኪናዋን ማንም እንዳልተከታተላት እርግጠኛ መሆኑን የሚያሳይ ነበር። የበጋው ሙቀት እንደ እሳት ይፋጃል። ስቲቨንስ የሸሚዙን ቁልፎች ፈታና እንደገና የቁልቁለት መንገዱን ተያያዘው። አሁን አውሮፕላኗ ባትታየውም ድምጿ ይሰማዋል። ጉዞውን በመቀጠል አንድ ለጥ ያለ ሜዳ አቋርጦ መኪናዋን ከአንድ ሰው ከማይኖርበት የገጠር ቤት ጀርባ ቆማት። ሞተሩን አጥፍቶ ወረደ። ከዚያም በረጃጅሞቹ ሳሮች መካከል አቋርጦ ወደ ደኑ አቅጣጫ መራ። ይህኔ የአውሮፕላኑ ድምጽ እየጎላና በጣም እየቀረበ መጣ። አለቃው ሰዎች ሊከታተሉን ይችላሉ ብሎ ዘግቷል። የፈለገውን ያህል ጥንቃቄ ቢደረግም እርግጠኛ መሆን ይከብዳል። ለዚህም ነው አሁን እዚህ ከሚኒያፖሊስ 30 ማይል ርቆ በሚገኝ የገጠር አካባቢ እንዲገናኙ ወሰነው። በተጨማሪም ምንም እንኳን FBI እንዳልተከታተላቸው ቢያውቁም ምናልባት መኪናው ውስጥ ድብቅ መሳሪያ ተክለው ሊሆን ስለሚችል መኪናው ውስጥ መገናኘት አልፈለጉም። ስቲቨንስ በረጃጅሞቹ ባህር ዛፎች አናት ላይ ዝቅ ብላ ቁልቁል የምትበረዋን አውሮፕላን አስተዋለ። የሞተሯ ድምጽ እየቀነሰ መጥቶ ከነካቴው ጸጥ ሲል ስቲቨንስ አደጋ ደርሶባት ይሆናል ብሎ ስለሰጋ መር ብሎ ሩጫውን አስነቀው። ሆኖም ደኑን ጨርሶ የሐይቁ ዳርቻ ላይ ለመድረስ ጥቂት ሲቀረው ከርቀት አውሮፕላኗ ሐይቁ ላይ ስታርፍ ተመለከተ። ሐይቁ ላይ ጀልባም ሆነ የሰው ዘር አይታይም። አውሮፕላኗ እንደዳክየ በዝግታ እየተንሳፈፈች ወደ ሐይቁ ዳርቻ ስታመራ ስቲቨንስ የዚህ ድንቅ ተግባር ውጤት ፊቱ ላይ ድቅን በማለቱ ፈገገ። ያው ቪክቶርና KGB ይህ የጋለ አንድን የኮምፒውተር ዝርዝር አሰራር የያዘ የቤተ ሙከራ ሪፖርቶችን ለመዝረፍ የታቀደው ዕቅድ የራሳችን ነው ብለው ተኩራርቷል። FBI እና ሂውጅስም በበኩላቸው ይህንን KGBን አዘናግቶ ወጥመድ ውስጥ የመክተቱ ሴራ የራሳቸው እንደሆነ ያምናሉ። ሆኖም ሐሳቡን ያመነጩት ዕቅዱን የነደፉት እያንዳንዷን ነገር በጥንቃቄ የሚመሩትና ሁለቱንም KGBንና FBIን አማለው እዚህ ወጥመድ ውስጥ የከተቱት ስቲቨንስና ያውን የመጡ አብራሪ ናቸው። ስቲቨንስ ቀጣሪው ሰው ከአውሮፕላኗ ወርዶ በውሃው ላይ በዝግታ ወደሱ አቅጣጫ ሲያመራ እንደምን ውለሃል ሚስተር ሊሽተን በማለት ሞቅ ያለ ሰላምታ ሰጠው። ሁለቱም KGBንና FBIን የማታለሉ ተግባር ለስቲቨንስም ቢሆን ጥሩ አጋጣሚን የሚፈጥርለት ነው። ቶሚ ሊሽተን KGB ሊከፍለው ያሰበውን እጥፉን ሊከፍለው ቃል ገብቶለታል። ደግሞም የሱ ሥራ ይህን ያላስቸገረ አይደለም። የሊሽተን ዕቅድ ላይ አንዳንድ የራሱን ማሻሻያዎች እያከለና ከሁለቱ ባላንጣዎች ከቪክቶርና ከሂውጅስ ጋር እየተገናኘ ቬራ በቁጥጥር ስር እስከምትወል ድረስ መጓዝ ነው። ሚስተር ሊሽተን ለማወቅ ከመቸኮሉ የተነሳ በቅጡ ሰላምታ ሳይሰጠው ስለ ቬራ ጠየቀው። ልጅቷ ከሀገር ቤት ገብታለች አይደለ? አሁን ጌታዬ ትላንት ነው የገባችው። ሊሽተን ከልቡ ሳቀ። ሶቪየቶች እንኳን እንዲገዛ ተደርጎላቸው ሁሌም ቢሆን የአሜሪካንን ዘመናዊ የቴክኖሎጂ ፈጠራዎችን እንዳነፈነፉ ነው። አሁንም ደግሞ ይህንን እጅግ ሲበዛ ፈጣን ይሆንና ሙሉ ለሙሉ ከጋሌም አርሴናይድ የተገነባ ጋለ አንድ ኮምፒውተር ለመዝረፍ ቋምጧል። ሆኖም እሱና ስቲቨንስ በጋራ ጎል ያገባቸዋል። ሊሽተን ይህንን የፈጠራ ውጤቱን ከማንም የበለጠ የመጠበቅና የመንከባከብ ኃላፊነት አለበት እና ማንኛውንም ዘረፋ ለመጠበቅ ለራሱ ቃል ገባ። መልካም ለመሆኑ መቼ ስራ የምትጀምር ይመስላል? ምናልባት በሚቀጥለው ሳምንት መጨረሻ ላይ ሳይሆን አይቀርም። FBI እየተከታተላት ነው። በጣም ጥሩ። የሊሽተን የሕፃን ልጅ የሚመስል ፊት እንደ ፀሐይ አበራ። ሪቻርድ ልታውቀው የሚገባ ነገር ቢኖር እናንተ አሁን የምናከናውነው ስራ ዋይት ሃውስም ሆነ ኮንግረሱ ለዓመታት ሲያልሙት የኖሩት ድንቅ ተግባር እንደሆነ ነው አለው በኩራት። ስቲቨንስ ጭንቅላቱን ባወንታ ነቀነቀ። ውጤቱ ዓለም አቀፍ እንደሚሆን ግልጽ ነው። ይህ ተልእኮ ችግሩን ያለ ሕዝብ እንዲያውቁ ያደርጋል። ሚስተር ሊሽተን ልክ እንዳንተ ሁሉ ሌሎች የአሜሪካን ትልልቅ ተቋማትም ራሳቸውን ለመከላከል ተመሳሳይ እርምጃ መውሰድ ይጠበቅባቸዋል። ሊሽተን ወደ አውሮፕላኗ እያመራ ሰዎች ችግሩን በግልጽ የተመለከቱት ጊዜና ስለ ሰላዮች ባሰቡ ቁጥር የብሪታንያውያን ኪንፊልቢና የእኛን ቬራ ከራንስኬ ነው የሚያስቡት። አንዴ በቁጥጥር ስር ከዋሏት በኋላ በምንም አይነት አታመልጣቸውም ያለውና ተሰናብቶት ሄደ። ምዕራፍ 17 አናቶሊ ምድር ቤት በሚገኘው ክፍሉ ከኮምፒውተሩ ጋር ተፋጦ ተቀጥቷል። ድንገት የRAM ቦርዱን አንስቶ ብርሃን ላይ ተመለከተው።
ማይክሮቺፕሶቹ ወይም ቁርጥራጮቹ ብረት በደንብ ተሰርተውና ተያይዘው ሲመለከት ፈገግ አለ። ለዚህ ድንቅ ሥራ የሚከፈለውን ዶላር መጠን ከወዲሁ አሰለው። ይህ በእውነት የሚደንቅ አገር ነው። አናቶሊ ወደ ክፍሉ እየቀረበ የሚመጣ የእግር ኮቴ ሲሰማ ደንገጥ ብሎ በሩ ላይ አፈጠጠ። በእርግጥ ቆልፎት እንደነበር እርግጠኛ ነው። እንዳ አለ ዝቅ ያለ ድምፅ። እኔ ነኝ። ላሪሳ ነበረች። አይዞ ሰላም ነው ያለች እንዳይደነግጥ ፈጠን ብላ። አናቶሊ በሩን ከፈተላት። እየጨረስክ ነው? ተዘጋጅታል? አለችው ጭንቅላቷን ብቻ አስገብታ። አዎ ብሎ የአርኤም ቦርዱን አንድ ትንሽ ሳጥን ውስጥ ከተተው። ቀደም ብሎ ሌሎች 2 ከቷል። እየጨረስኩ ነው። ይህን ጊዜ ሉባ ከላይ ከዋና ቤት አናቶሊ ሲሉ ተጣሩ እና ወዲያው ቁልቁል ደረጃውን እየወረዱ ምን እየሰራ ነው? አሁን ወደ ቤት ልትወስደኝ አትችልም? በማለት ጥያቄያቸውን አከታተሉ። ማመጣው እናቱ እዚህ የምድር ቤት ክፍል ውስጥ ስላሉት ዘመናዊ የመረጃ ቴክኖሎጂ መሳሪያዎች፣ ዘመናዊ ማይክሮ ኮምፒውተር፣ ማተሚያ፣ ሞደም፣ ብሉፕሪንት የሚያውቁት ነገር የለም። እንዲሁም ልጃቸው ትርፍ ጊዜውን ሁሉ ለምን እዚህ ክፍል ውስጥ ብቻውን እንደሚያሳልፍ አይገባቸውም። ላሪሳ ሮጣ ሄዳ ሉባን ወደ መጡበት እንዲመለሱ መሸነጋገል ጀመረች። አናቶሊ ስራውን ለማጠናቀቅ ተፍ ማለት ያዘ። የሚፈልጋቸውን ዕቃዎች እንዳይንሸራተቱ በጥንቃቄ ሳጥኑ ውስጥ መቀመጣቸውን አረጋገጠ። ከዚያ ኮምፒውተሩንና ከሥራ ጠረጴዛው አናት ላይ ያለው መብራት አጥፍቶ ክፍሏን አንድ ቃኛት። በመጨረሻ ሳጥኗን በበቶ ስራ አድርጎ ክፍሉን ቆልፎ ወጣ። ደረጃውን ጨርሶ ጫፉ ላይ እንደ ጥበቃ ሰራተኛ የቆመችውን ባለቤቱን ሳማትና አልፏት ሊሄድ ሲል ጠጋ ብላ ክንዱን ያዘችው። ተጠንቀቅሽ አናቶሊ ጠቀሳትና በድጋሚ ሳማት። እማዬ እንሂድ እንጂ አልተዘጋጀሽም እንዴ? አናቶሊ እናቱን ፍለጋ ጮኸ። ምዕራፍ 18 ኒክ ብቸኝነት የሚጠላውና የሚሽሸው ነገር ስለሆነ በአዲሱ በተከራየው የአፓርታማ ክፍል ውስጥ መቀመጥ አስጠላው። እዚህ ክፍል ከገባ 3 ቀን የሞላው ቢሆንም ሻንጣዎቹንና ሌሎች ዕቃዎችን እስካሁን አላመጣም። አፓርታማው የሚገኘው ሌክ ኦፍ አይስልስ ሳይደርስ ዌስት 18 ጎዳና ላይ ነው። ምንም እንኳን አፓርታማው ያማረ ቢሆንም ብቻውን ቤቱ የሚበላው ሆኖ ስለሚሰማው ብዙ ጊዜ እዛው መስሪያ ቤቱ ያመሻል። ከዚያም ወይ ወደ ግሮሰሪ ይሄዳል አሊያም አንዳንድ ጓደኞቹን ይጠይቃል። ዛሬም እንደተለመደው ከሥራ እንደወጣ መጀመሪያ ወደ ዩ ፊልም ሶሳይቲ በመሄድ ሲኒማ ተመልክቶ ወጣ። ቀጥሎ ምሽት ላይ ለስደተኞች የሚሰጠውን የእንግሊዘኛ ቋንቋ ትምህርት ለመጎብኘት ሄዶ ለተወሰኑ ደቂቃዎች የእንግሊዘኛ መምህሩን ሲረዳ ቆየ። በእርግጥ ይሄ ከ2 ሳምንት በፊት ማከናወን የሚገባው ሥራ ነበር። በኋላም በሴንት ሉዊስ መናፈሻ በኩል በማድረግ ወደ ካሎን ሐይቅ የሰሜን ዳርቻ አካባቢ በመሄድ የአካባቢውን ውብ ተፈጥሮ ያደንቅ ገባ። በመሃል ሊንዳ ትዝ አለችው። እዚህ አካባቢ እየተዝናናችሁን ለብቻዋ መሆን ምናልባት የበለጠ ደስታ ሰጥቷት ይሆን? ኒክ ይበልጥ ብቸኝነት ስለተሰማው ወደ መኪናው አምርቶ ወደሚያውቃቸው ጓደኞቹ ለመሄድ አሰበ። ድንገት በአንድ ሆቴል ውስጥ በአስተናጋጅነት የምትሰራው ላውራ ትዝ አለችው። ነገር ግን ሚሲሲፒን አቋርጦ ሴንት ፓል ድረስ መጓዝ አልወደደም። ደግሞ ስራ ባትገባስ? ሌላ በቅርብ የሚያውቀውን ሰው ማሰብ ሲጀምር ወዲያውኑ ቬራና ሉባ ትዝ አሉት። ሰዓቱ 3 ሰዓት ተኩል ይላል። ለነገሩ ምሽት ላይ የሚሰጠውን የእንግሊዘኛ ቋንቋ ትምህርት ጎብኝቶ ሲመለስ የቤታቸው መብራት በርቶ በማየቱ ሊጠይቃቸው እንደመጣ ሊገልጽላቸው ይችላል። ኒክ ቬራና ሉባ ከሀገራቸው ከመጡ ለ3 ጊዜያት ያልጠይቋቸዋል። በመጀመሪያ የሄደው በመጡ በነጋታው ምሽት ላይ ከአንድ ለጋሽ የተገኘ ተጨማሪ ወንበሮችን ሊሰጣቸው ነበር። አብሯቸው እራት በልቶ ነበር ወደ ቤቱ የተመለሰው። በሌላ ቀን ቢሮ መጥተው ለምን ያህል ጊዜ እርዳታ እንደሚደረግላቸው፣ የእንግሊዘኛ ቋንቋ ትምህርት መከታተል ግዴታቸው እንደሆነ፣ ቀጣሪ ድርጅቶች ስለማፈላለጉ ወዘተ ተነጋገሩ። በእርግጥ ቬራ ስራ ቶሎ ልታገኝ የምትችል ቢሆንም እናቷ ግን የእንግሊዘኛ ቋንቋ ችሎታቸውን የበለጠ ማሻሻል ይጠበቅባቸዋል። ከዚያ በኋላ ወደ ዋና ከተማ ይዟቸው በመሄድ አንዳንድ ታዋቂ ቦታዎችን አስጎብኝቷቸው ነበር። ኒክ የመኪናውን ሞተር ቀስቅሶ የቤታቸውን አቅጣጫ ያዘ። ከትናንት ወዲያ ወደ አይሁዳውያን ቤተ መቅደስ ይዟቸው ከሄደበት ቀን ጀምሮ እስካሁን አላያቸውም። በዚያን ጊዜ ስለ ኢየሩሳሌም የተለያየ ባህል ሊያስተዋውቃቸው ፈቃደኛ ከሆኑ ቤተሰቦች ጋር አስተዋውቋቸው ነበር። አብዛኞቹ የራሽያ ስደተኞች የሚኖርበት የቨርጂኒያ ጎዳና የሚገኘው ጥቂት ራቅ ብሎ ነው። ኒክ አሁን ያለው ሴንት ሉዊስ መናፈሻ አካባቢ ሲሆን አካባቢው ቤተ መቅደሶች፣ የተለያዩ የገበያ ማዕከላትና ከዝቅተኛ እስከ እጅግ ዘመናዊ ውብ የመኖሪያ ቪላዎች የሚገኙበት ነው። መቼም ራሽያውያኑ
የባህል ተጽዕኖ እንዳሳደረባቸው ግልጽ ነበር። ኒክ መኪናውን አፓርታማው በራፍ ላይ አቆመው አይኖቹን ወደ ቤቱ አቅጣጫ ወረወራቸው። ከመስኮቱ ነጭ መጋረጃ ጀርባ የመብራት ብርሃን የሚባል ነገር አይታይም። የት ሄደው ነው? መቼም በዚህ ሰዓት አይተኙም። ምናልባት ወደ አናቶሊ ቤት ሄደው ይሆን? ኒክ መኪናው ውስጥ ተቀምጦ ምን ማድረግ እንዳለበት ሲያወጣና ሲያወርድ ከመጋረጃው ጀርባ የሰው ቅርጽ የተመለከተ ስለመሰለው የበለጠ ለማየት ተመቻቸ። መጋረጃው በዝግታ ሲገለጥና ወዲያው ተዘግቶ ከውስጥ ያለው ሰው እንደ ጥላ ውልብ ብሎ ሲር ተመለከተ። ኒክ ምናልባት ዘራፊ ይሆናል በማለት የበለጠ ተጠግቶ ለመመልከት ከመኪናው ወርዶ ወደ አፓርታማው ተጠጋ። ኒክ ስለ እናትና ልጅ እየተጨነቀ ወደ ቤቱ ይበልጥ እየቀረበ መጣ። ሰው ከቤቱ ወጣ ብሎ መዝናናት የማይችልበት አገር። ብዙ ጊዜ የሰው ቤት ጋዜጦች ስለዚህ ጉዳይ መጻፍ ይወዳሉ። ለማስተላለፍ የሚፈልጉት መልእክት አተታ ያስፈልገውም። በዩናይትድ ስቴትስ እንደ ልብ የመንቀሳቀስ መብት ቢኖርም አሜሪካውያን ግን በምሽት ከቦታ ቦታ መንቀሳቀስ አይደፍሩም። በአጋጣሚ ወጣ ካሉ ደግሞ የድብደባ ባስካለም የግድያ ወንጀል ይፈጸምባቸዋል። ሩሲያውያኖች ነፃነት ከህይወት አይበልጥም የሚሉት ለዚህ ነው። ኒክ ብዙ ስደተኞች ስለ አሜሪካን ሀገር አስቀድመው የሰሟቸው ነገሮች ጭንቀትና ፍርሃት እንደፈጠሩባቸው ያምናል። ግድያው፣ ዘረፋ፣ አደጋ ወዘተ። እርግጥ ብዙዎች ይህንን ፍርሃት አስወግደው ከአዲሱ ህይወት ጋር ራሳቸውን ለማለማመድ ሲጥሩ ይስተዋላሉ። ኒክ በበኩሉ እንዲህ አይነቱ ነገር በደንበኞቹ ላይ እንዳይከሰት የተቻለውን ሁሉ ያደርጋል። በመሆኑም የህንጻውን የመስታወት በር ከፍቶ ሽቅብ ደረጃውን ተያይዙ። የቤቱ ግድግዳና የወለሉ ውሃ ሰማያዊ ቀለም ተቀብቷል። ኒክ የቤቱን በር አልፎ በኮሪደሩ በኩል ሲያቋርጥ የዶሮ መረቅና የሞስኮ ቀይ ሽቶ ጠረን አወደው። ህንጻው 4 ክፍሎች ሲኖሩት 3 የራሺያ ቤተሰቦች ይኖሩበታል። አንደኛው ክፍል ውስጥ የቴሌቪዥኑ ድምጽ ጎልቶ ይሰማል። ከሌላኛው ክፍል ደግሞ የራሺያ የፍቅር ዘፈን በዝግታ ይንቆረቆራል። በእጅ ጽሑፍ በሩ ላይ ቬራና ሎባ ተብሎ የተጻፈበት ክፍል ግን በጸጥታ ተውጧል። ኒክ ወደ ክፍሉ ጠጋ ብሎ አዳመጠ። ምንም እንኳን ከጎን ካለው ክፍል የሚወጣው የቴሌቪዥን ድምጽ በጣም የጎላ ቢሆንም የአንድ ሰው የእግር ኮቴ ከክፍሉ በዝግታ እየራቀ ሄዶ ሲጠፋ ከማዳመጥ አላዳገተውም። ምናልባት ከእናትና ከልጅ አንዳቸው ቤት ውስጥ ስላሉ ይሆናል። አሊያም በራቸውን ሰብሮ የገባ ዘራፍ ያለ ማለት ነው። ኒክ እንዳይቀሰቅሳቸው የፈራ ይመስል በሩን በዝግታ ቆረቆረው። ሆኖም መልስ አላገኘም። አሁንም በድጋሚ አንኳኳ። ምንም ነገር የለም። ለሶስተኛ ጊዜ ደገመ። በመጨረሻ የበሩን እጀታ ይዞ ሲጠመዝዘው ተከፈተ። እዚህ ቤት ሰው የለም እንዴ? ኒክ ወደ ውስጥ እየዘለቀ ተጣራ። ቬራ፣ ሎባ፣ እኔ ነኝ፣ ኒክ ነኝ። ኒክ መልስ ሲያጣ ከጎረቤቶቻቸው አንዳቸውን ጠርቶ ከጎኑ ለማድረግ አሰበ። የሆነና ራሺያውያኑ ጥርጣሬ ሊያሳድሩ ይችላሉ በማለት ቤቱ ውስጥ የሆነ ሰው እንደነበረ ክፍሉ ውስጥ በቀረው የገላ ጥርን ተረዳ። ሄሎ። ኒክ በስተቀኙ ወደሚገኘው ማብሰያ ከዚያም ወደ መመገቢያው ክፍል ተመለከተ። ከውጭ በሚመጣው ብርሃን ምድጃው ላይ የተጣደ የሻይ ጀበና ቅርጽ ይታያል። ወለሉ ላይ ደግሞ ሽንኩርት የያዘ ቅርጫት አለ። ኒክ ትንፋሹን ዋጥ አድርጎ ሲፈራ ሲቸር ወደ ሳሎኑ ተጠጋ። ምናልባት ዘራፊው የታጠቀ ይሆናል ብሎ በማሰቡ ፍርሃቱ የበለጠ ገነነ። በዚያች ቅጽበት ከጀርባው የሚንሾካሾክ ድምጽ ሲሰማ በረዶ ሆነ። ድንገት ቁም ሳጥኑ በኃይል ተበረግዶ አንድ ግዙፍ ሰው ተንደርድሮ መጣና በግራ እጁ ከኋላው ጨምድዶ በመያዝ በቀኝ እጁ ጉንጩ ላይ በሙሉ ኃይሉ ከባድ ውጤ ያሰረፈበት። ኒክ ሰማይ ምድሩ ዞረበት። ሰውየው በኃይል ገፍቶ ከግድግዳው ጋር ያጋጨው ጊዜ ኒክ እንደምንም ቀና ብሎ ሰውየውን ለማየት ሞከረ። ጉንጩ ላይ ትልቅ ጠባሳ ያለው ሰው ነው። ኒክ በአእምሮ ብዙ ጥያቄዎች እየተመላለሱ ያቅሙን አንድ ውጤ ሰነዘረ። ነገር ግን ሰውየው ቀድሞ ጠንካራ ውጤ ስለዘረፈበት ጭንቅላቱ የፈነዳ መሰለው። እግሮቹ ከርተውት ወለሉ ላይ በጀርባው ተዘረጋ። በመጨረሻ አይኖቹ ተከደኑ። ምዕራፍ 19 ቬራ ኒኮሌትና ቴኒዛ አካባቢ አንድ ጥግ ላይ ቆማ ሻለቃ ፔትሮቭ የነገራትን ቀንና ሰዓት ረስቼው ይሆን በማለት ተጨነቃለች። በእርግጥ ያላት ረቡዕ ከምሽቱ 4 ሰዓት ላይ ነበር። ጊዜውም ደርሷል። እንዲሁም ጥቂት ደቂቃዎች አልፈዋል። ሰውየው ግን አልመጣም። ምን ነክቶት ይሆን? የኒኮላስ ሱቅ ተዘግቷል። አውቶቡስ ማቆሚያው አካባቢ ካሉት መደብሮች ከሚመጣው ሙዚቃ በስተቀር ስፍራው በከባድ ጸጥታ ተውጧል።
ቬራ በማታውቀው የሰው ሀገር በዚህ ሰዓት እዚህ ቦታ ላይ መገኘቷ ፍርሃትን ለቀቀባት። ከ5 ደቂቃ በኋላ እንዴት BMW መኪና እሷ ወዳለችበት አካባቢ በዝግታ መታ ቆመች። መሪውን የጨበጠው ባለ ጠቅለል ጸጉር ሰውዬ አንድ ቁልፍ ሲጫን የጋቢናው መስታወት ተንሸራቶ ወረደ። ቬራ አለ አንገቱን አስቅቆ። ቬራ የመኪናውን የበር እጀታ ጨብጣ ግራና ቀኝ ከተገላመጠች በኋላ በሩን ከፍታ ጥልቅ አለች። ልክ ተመቻችታ የተቀመጠች ጊዜ መስኮቱ ወደ ላይ ተለጥጦ እንደነበረው ግጥም አለ። አሁን መኪናዋ ፊት ለፊት ያለውን መንገድ ይዛ መጓዝ ጀምራለች። መቼ መጣሽ? በማለት ሰውየው ጥያቄውን አስቀደመ። ከ8 ቀናት በፊት። ጉዳዩን ምን ያህል ነግረውሻል? በበቂ ሁኔታ። ሰውየው የሙቀት መቆጣጠሪያውን አስተካክሎ ሲያበቃ ቴፕ ከፈተ። ስም ማን ነው? ጉዳዩን በበቂ ሁኔታ ነግረውኛል አላልሽም እንዴ? እርግጥ ከሞላ ጎደል ነግሮኛል። ነገር ግን አንተም በተመለከተ የተነገረኝ የትና መቼ እንደማገኝ ብቻ ነው። ደግሞም ዘግይተህ ነው የመጣው። ይቅርታ፣ ማጠናቀቅ የሚገባኝ ጉዳይ ስለነበረ ነው። ምንም አይደል። አሁን ስለ እቅዶቻችን መነጋገር ያለብን ይመስለኛል አለች ቬራ የአይዲኤን ሰገነት ጥቂት አለፍ እንዳሉ። መነጋገር የምንችልበት ምቹ ቦታ ይኖራል? ወንዙ አካባቢ እንሄዳለን አላት በጎን መልከት አድርጓት። ስራሽን አከናውነሽ ወደ አገር ቤት በፍጥነት መመለስ ትፈልጊያለሽ? አልፈልግም። ይህን እያደረግሽ ያለሽው ነገር ለእናት ሀገርሽ ራሽያ ፍቅር ስትይ አይደለም ማለት ነው? በጣም ጎበዝ ሴት ነሽ። መቼም እኔን የሚከፍሉኝን ያህል ይከፍሉሻል ብዬ ገምታለሁ አለ ትከሻውን በምንቸገረኝነት እየሰበቀ። ስሜን ጨምሮ ሌሎች ብዙ ነገሮችን ያልነገሩሽ የኔን ስራ እንዳያደናቅፈው በመስጋት መሰለኝ። ሰዎቹ ድንቅ ባለሙያዎች ናቸው። ቬራ ዞር ብላ መልከ መልካሙን ሰው ገረመመችው። ሐምራዊ ሸሚዝና ነጣ ያለ አመድማ ሱፍ ለብሷል። ይህንን ውድ መኪናና ምርጥ ልብሶችን የሚገዛው እንዲህ አይነቱን ተግባር እያከናወነ ነው ማለት ነው ስትል አሰበች። ለማንኛውም ስምን ማወቅ ፈልጋለሁ። አይዞሽ፣ በዝም አትጨነቂ። ስለማልፈልግ ካሁኑን እነግርሻለሁ። ሪቻርድ ስቲቨንስ እባላለሁ። ዋሽንግተንን አቅጣጫ ይዞ ጥቂት እንደተጓዘ መብራት ያዘው። እሺ በቃ በጥቂት ቀናት ውስጥ ስራውን መጀመር ትችያለሽ። እነሱ የሚያወሩትን ያህል ጎበዝ ከሆንሽ እርግጠኛ ነኝ ረጅም ጊዜ አይወስድብሽም። ትራፊክ መብራቱን አረንጓዴ መብራት ሲያበራ ስቲቨንስ ቁልቁል የፖርትላንድ መስመር ይዞ መጓዙን ቀጠለ። ከዚያ ወደ ግራ ታጥፎ ብዙ ከተጓዘ በኋላ የከተማዋ ዳርቻ አካባቢ የተቃረቡ መጡ። ከፊት ለፊታቸው ራቅ ብሎ ግዙፍ ወፍጮዎች ይታያሉ። ለዚህ ተግባር ብዛት ያለው ገንዘብ ስለሚከፍሉኝ እኔም በበኩሌ ጥሩ የኮምፒውተር ዕውቀት ያለው ባለሙያ እንዲመደብልኝ ጠይቃቸው ነበር። ይዋንችን ላኩልኝ። እኔ ይህንን ስራ ለምን እንደምታከናውኝ ባላውቅም እርስ በርስ መረዳዳት እንዳለብን ግን እረዳለሁ። ይህንን የምልሽ ስራውን ለመስራት ያለሽ ፍላጎት ስላጠራጠረኝ ነው። እኔ ስራዬን መስራት ፈልጋለሁ። እርግጠኛ ነሽ? ዳር ልታደርሺው ትችያለሽ? እነሱ የኮምፒውተሩን የመቅጃ መሳሪያዎችና የጋሊየም አርሴናይዱን ቺፕስ የምርት ሂደት ዝርዝር መግለጫ ማለትም ፎርሙላውን የሚፈልጉት። ቬራ የኮምፒውተር የመቅጃ መሳሪያዎች ማወቅ ያን ያህል አስቸጋሪ እንደማይሆን ብታውቅም ትክክለኛውን የምርት ሂደት ዝርዝር መግለጫ ለማወቅ ግን የኬሚስትሪ ባለሙያ ወይም ኬሚስት እንደሚያስፈልግ ታምናለች። የኮምፒውተር የመቅጃ መሳሪያዎችና የቤተ ሙከራ ሪፖርቶች ኮምፒውተር ውስጥ ይገኛሉ ብዬ ገምታለሁ። አንተ እዛ ቦታ ካደረስከኝ እኔ የሚያስፈልገው መረጃ ሁሉ ማግኘት እችላለሁ። ቬራ ይህን ካለች በኋላ በመጠኑ ተጸጸተች። ይሄ ሰው እስካሁን እንደታዘበችው ተራ ሰው አይደለም። የሚጠይቃቸው ጥያቄዎችም ተራ ጥያቄዎች እንዳልሆኑ ተገንዝባለች። የገመገመኝ ይሆን ስትል አሰበች። ሁኔታው ሁሉ ይህንን ነው የሚያመለክተው። በዚያ ላይ ያለ ቅጡንቸኛ ነው። ደግሞም ኬጂቢ የመረጠው ባለው ችሎታና የግንኙነት ክህሎት ተማምኖ መሆን አለበት። ብቻ ለማንኛውም ቬራ ከዚህ ሰውዬ ጋር ጥብቅ ግንኙነት መፍጠር እንደሌለባት ባጽኖት ለራሷ ነገረችው። መኪናዋ አንድ ያሸዋ ቁልል አልፋ ከግዙፎቹ ወፍጮች ፊት ለፊት ቆመች። ዝቅ ብሎ የሴንት አንቶኒ ፏፏቴ ድምጽ ይሰማል። ይህ ከስር የምታየው ፏፏቴ ነው ይህችን ከተማ ለመቆርቆር ምክንያት ይሆናት አላት የመኪናዋን ሞተር እያጠፋ። ቦታው በዓለማችን የትም ቦታ የሌለ ግዙፍ ወፍጮች የተተከሉበት ስፍራ ነው። ከስር ደግሞ ለእነዚህ ሁሉ ወፍጮች የውሃ ምንጭ የሆነው ትልቅ ግድብ ይገኛል። እዚህ ቦታ ላይ ነበር የአሁኑ የመረጃ ምርምር ማዕከል የተቋቋመው። ስቲቨንስ ከጎኑ ያለው መስታወት በጣቱ ሲጠበጥብ ቬራ አይኖቿን ወደ ዘው ላከች። የጀመረውን ርዕስ በማቋረጡ ተነዳለች። ሊያሳያት የፈለገው ከሲሚንቶና ከባህ ድንጋይ የተገነቡትን እጅግ በጣም ግዙፍ የሆኑትን ወፍጮች ነበር። ላያቸው ላይ ካሉት መስታወቶች አብዛኛዎቹ ተሰባብረዋል። ካምፓኒው ጄኔራል ሚኒንግ የሚባል ሲሆን ገቢው እጅግ ከፍተኛ ነው። ካምፓኒው የሚወዳደረው ባይኖርም
ሁሌም የተሻለ ነገር ለመስራት እንዳቀደ ነው። ለምሳሌ በ40ዎቹ አካባቢ ገንዘባቸውን በሙሉ የተወሰነውን ክፍል በኤሌክትሪክ ኃይል እንዲያንቀሳቅስ በማድረግ ስራ ላይ ያውለውት ነበር። በ60ዎቹ ውስጥ ደግሞ ስለ ቶሚ ሊሽተን ዝና ሰሙና ከትንሿ ቤተ ሙከራ አውጥተው ትልቅ ህንጻ ገንብተው አስረከቡት። መንቀሳቀሻ ገንዘብ ጭምር ሰጡት። እንዲህ ያሉ ሁኔታዎችን መወሰን ስለሚችል ዛሬ ካምፓኒው በ100 ሚሊዮኖች የሚቆጠር ዶላር ያፍሳል ብሎ ቬራን ለፍታ ተመለከታት። እነዚህ ሰዎች ሁሌም ወደፊት የሚያከናውኑትን አዲስ ነገር እንዳቀዱ ነው። በዚህ ምክንያት ይህንን ቦታ በጣም ወደዋለሁ። እኔም ተመሳሳይ ስራ መስራት ነው የምፈልገው። ከሶቪየቶች ጠቀም ያለ ገንዘብ ተቀብዬ ጥሩ ነገር ላይ ማለሻለሁ። አንቺስ? ቬራ ወደ ወንዙ እየተመለከተች ዝም ብላው ቆየችና ወደሱ ዞረች። ጓድ ስቲቨንስ፣ አሁንም ጥሩ ስራ እንዳከናውን በኬጂቢ ታዝዣለሁ። ይህን ታላቅ ስራ ለማከናወን እንድንችል የሽፋን ታሪክን ለማዘጋጀት አመታት ተወስደዋል። ከዚህ ውጭ መናገር የኬጂቢ ሚስጥር አሳልፎ እንደመስጠት ስለሚቆጠር እንለፈው። እንደምታውቀው እኔ ካሊፎርኒያ ነዋሪ አይደለሁም። እዚህ ምንም ጉዳይ ስለሌለኝ ከስራው ጋር ግንኙነት የሌለው ነገር ከመናገር እንድትቆጠብ ጠይቃለሁ። ያለበለዚያ አለቆቼን ለደህንነት አደጋ እንደሆንክ በማሳወቅ ይህንን ተልእኮ እንዲያቆሙ ለመናገር እገደዳለሁ አለችው ክርር ብላ። ስቲቨንስ ምንም የተለየ ስሜት ሳይነበብበት በጨለማው ውስጥ ወደሱ አዞሮ ላፍታ ሲያጠናት ቆየ። ቬራ እሷ ላይ ማፍጠጡ አቆነጠነጣት። በመጨረሻ ውሳኔ ላይ ደርሶ ሞተሩን አስነሳ። በቃ በጥቂት ቀናት ውስጥ ስራውን እንጀምራለን። በእያንዳንዱ ምሽት በተለያዩ አካባቢዎች እየተገናኘን መሃል ከተማ ወደሚገኘው የመረጃ ምርምር ማዕከል ይዤሽ እሄዳለሁ። ጥያቄ አለሽ? የለኝም። ስቲቨንስ የቢኤም ደብሊዋን የፊት መብራት አብርቶ በፍጥነት መሽከርከር ያዘ። ኮፍጮ የሚንጠባጠበውን ጥራጥሬ እየበሉ የደለቡት ድመት የሚያካክሉ አይጦች አስፋልቱን እየተሻገሩ ወደ ግንቡ አቅጣጫ ለመጓዝ ሲተራመሱ ሁለቱም በፊት ለፊቱ መብራት በግርምት አስተዋሏቸው። ምዕራፍ 20 ኒክ በመጠኑ የሚሸተው የካልሲ ጠረን የሚያውቀው ሆነበት። አልተሳሳተም፣ የራሱ ካልሲ ነው። የተከደኑትን አይኖቹን በግድ አላቆ የተቀደደውን ጥቁር የመኪና መቀመጫ ተመለከተው። ቀና ሲል ደግሞ የተቀደደውን የመኪናውን ኮርኔስ አፈጠጠበት። የተረገሙ ከመኪናዬ የኋላ ወንበር ላይ ነው እንዲህ ያለሁት። አንድ የሆነ ሰው ነው እዚህ የቆሸሹ ልብሶችና መጽሐፎች መሃል ጨምሮኝ ሄደው እቃዎቹ ወደ አዲሱ የመኖሪያ ክፍሉ ሊወስዳቸው መኪናው ላይ የጫናቸው ናቸው። ኒክ ለመነሳት እየሞከረ አቃሰተ። ጭንቅላቱን እየጠዘጠዘው ነው። ያ ድንገት ከጀርባው የመጣው ግዙፍ ሰውዬ ያለ የሌለ ጉልበቱን ነበር ያሳርፈበት። ግን ማን ነው እሱ? ዘራፊ? ራሺያዊ? ኒክ ከራሺያዊ ደንበኞቹ የተወሰኑትን ለማስታወስ አእምሮን አስጨነቀው። ማናቸውም የሰውየውን ያህል ግዝፈት የላቸውም። ስለዚህ ሰውየውን አያውቁም ማለት ነው። ኒክ እንደገና ተፍጨርጭሮ ለመነሳት ሞከረ። ወዲያው ከመኪናው ውጪ የሰዎች ድምጽ ስለሰማ እንደነበረው ተመልሶ ጥቅልል አለ። ሰዎቹ የሚነጋገሩት በራሺያኛ ነው። ትሪስታ ቺትሪ እስታ ፒስታ እስታ ፒያታስታ 300 400 500 ጥሩ ነው፣ አሁን ደህና ሁን የሚሉ። ከዚህ ቀጥሎ ኒክ ወደ ሁለት የተለያዩ አቅጣጫዎች የሚጓዙ የእግር ኮቴዎች አዳመጠ። አንደኛው የእግር ኮቴ ጥቂት እርምጃዎች ራቅ እንዳለ የመኪና በር መከፈትና የሞተር ድምጽ ተሰማ። ሁለተኛው ግን ወደሱ እየቀረበ በመምጣት ላይ ነው። ኒክ አይኖቹን ጨፈነ። ይሄ ሰውዬ ሊጨርሰኝ አስቧል እንዴ? ራሺያዊ መጥቶ መኪናው አጠገብ ላፍታ ቆመና ተመልሶ ወደ ራሱ መኪና በመግባት ሞተሩን አስነስቶ የፊት መብራት አበራ። የኒክ መኪና ለሴኮንዶች ያህል በብርሃን ተጠለቀለቀች። ከዚያ ተመልሳ በጨለማ ተዋጠች። ኒክ እንደምንም ጭንቅላቱን ደግፎ ቁጭ አለ። ከአሁን በፊት አይቷት የማያውቃት በጣም ግዙፍ አሜሪካ ሰራሽ መኪና ፊት ለፊት የሚገኘውን የተንጣለለ አስፋልት እየሰነጠቀች ትጓዛለች። አያውቃትም። ሁለተኛዋንና የቀለበት መንገዱን በመዞር ላይ ያለችውን ግን ወዲያውኑ ለያት። የአናቶሊን ሰማያዊ ሳቤ የምትሰኝ መኪና ነች። ኒክ ዞሮ ወደ አናቶሊ ቤተሰብ መኖሪያ ተመለከተ። አሁን መብራቱ በርቷል። አንደኛው መስኮት መጋረጃ ተገልጦ የሆነ ሰው ከመስኮቱ አጠገብ ቆሞ ይታያል። ኒክ የቅድሙ ሰውዬ በድጋሚ የመጣ መስሎት ደነገጠ። ሆኖም ሉባ ናቸው። ወዲያው መጋረጃውን ዘጉና ወደ ኋላ ተራምደው በመጨረሻ ከእይታ ተሰወሩ። ምዕራፍ 21 ሪቻርድ ስቲቨንስ
ከሁለት ቀናት በኋላ እንደተለመደው ምሽት ላይ ወደ ፏፏቴው ተመልሶ ሄደ። መኪናውን ጨር ካለው ወፍጮቹ ከተተከሉበት አካባቢ ፊት ለፊት አቆሙ ጥግ ላይ ወደሚገኘው ወደ አሮጌው የጀነራል ሚኒንግ ቢሮ ለማምራት ደረጃውን መውጣት ያዘ። በረንዳው ላይ ሲደርስ ቆም ብሎ ዙሪያውን ቃኝና ከኪሱ ቁልፍ አውጥቶ በሩን ከከፈተ በኋላ በትከሻው ገፍቶ ወደ ውስጥ ዘለቀ። ከዚያ ድቅድቅ ጨለማ ያወጣውና ያረጀ ክፍል አልፎ ወደ መስኮቱ በመጠጋት ውጭውን ተመለከተ። ሚሲሲፒና የሴንት አንቶኒ ፏፏቴዎቹ ውበት እንደ አዲስ ማረከው። ስቲቨንስ ከክፍሉ አንድ ጥግ የሆነ የሚንኮሻኮሽ ድምጽ የሰማ ጊዜ በፍጥነት እጁን ወደ ኪሱ ከቶ የተለመደችው ሜትር የምትመስሏን የተጠቀለለች የሽቦ ክር መዞ ወጣ። መሳሪያዋ እጅግ ፈጣን ድምጽ አልባና በፍጥነት ነፍስ የምትነጥቅ ከመሆኗም ሌላ በአየር መንገድ የፍተሻ ኤክስሬ እንኳን የማትገኝ ናት። ሞስኮ ውስጥ የቮሎዲያ ሕይወት የቀጠፈችው ይህች መሳሪያ ናት። ስቲቨንስ አንዲት አይጥ እየጮች ወደ አንደኛው ግድግዳ ሮጣ ስትገባ ሲመለከት ፈገግ ብሎ መሳሪያዋን ወደ ኪሱ መለሳት። ምርጥ ምግብ ቤት ይሆናል ተብሎ የተገነባው ይሄ ክፍል አሁን የአይጦች ጎሬ መሆኑ አስገረመው። ቆሞበት ወደ ነበረው መስኮት ተመልሶ ወደ ሚሲሲፒ አሻግሮ መመልከቱን ቀጠለ። ዛሬ በዚህ ምሽት ሲድረስ የመጣው በቬራ ጉዳይ የተነሳ ነው። ለዚህ ተግባር የተመደበው ገንዘብ ብዛት ያለው እንደመሆኑ እድሉ ከእጁ እንዲያመልጥ የሚያደርግ ቀዳዳ መፍጠር የለበትም። ጥንቃቄው የመነጨው የወጣቷ ለስላሳ ባህሪ ስላጠራጠረው ነው። ይህ ከተማ ልትወደውና ባልሆነ መስመር ልትጓዝ ስለምትችል ይህ እንዳይሆን መከላከል ግዴታው እንደሆነ ተሰምቶታል። ከታች የሰው ጥላይቱ ወደ አንድ ጥግ ተሸሸገ። ቀጭኑ ሰውዬ በተነጠፈው ድንጋይ ላይ እየተገላመጠ ሲራመድ ተመለከተ። በመቀጠል የጣውላ ደረጃዎችን ሲወጣ የእግር ኮቴውን ሰማ። በሩ በዝግታ ገርበብ ብሎ መከፈት ሲጀምር ስቲቨንስ መሳሪያውን አመቻችቶ ያዛት። እዚህ ያለው ማን ነው? ወጣቱ በጨለማው ውስጥ ተጣራ። ስቲቨንስ ተወርውሮ ጭንቅላቱን በውጥ ይነረተውና አንገቱን በሽቦ አንቀው። ወጣቱን ለማምለጥ ተንፈራገጠ። ጆሴፍ አይዞህ አላደርገውም፣ ግን የመጋዚ የሚመስሉ ጥሮሶቹ የበለጠ እየጠበቁ ሲመጡ እየጮሁ ተንፈራገጠ። ይድረስ የመጣው እኮ ንግግሩን መጨረስ አልቻለም። ጆሴፍ እጁን ጂንስ ሱሪው ኪስ ሊከት ሲል ስቲቨንስ የያዘውን የምፈልገው ይሄንን ነው ብሎ እጁን ወደ ኪሱ በመስደድ ሁሌ ከሱ የማይለያትን ሰንቲም ይዞ ወጣት። አስጨነቅኩ ይቅርታ እያለ ወጣቱን ወደፊት ገፋ አደረገው። አየህ ዛሬ ለየት ያለ ስራ ሰጣለሁ፣ ክፍያውም ጠቀም ያለ ነው። ምንድነው እሱ ንገረኝ። ቀላል ነው። አንድ ሰው እየተከታተልክ ታበሳጭልኛለህ። ጆሴፍ ከት ብሎ ሳቀ። ታበሳጭልኛለህ? የሚገርም ነው። ስቲቨንስ እጁን ወደ ኮቱ ኪስ ልኮ ኢንቨሎፕ መዞ አወጣና ከውስጡ አንድ ፎቶግራፍ አውጥቶ ሰጠው። ሴት ናት፣ አድራሿም ከጀርባው አለልህ። አዳምጠኝ፣ መድፈርም ሆነ መግደል ከሆነ የምትፈልገው እኔ በፍጹም አልሞክረውም። እኔም እሱ እንድታደርግ አልጠይቅም። የምፈልገው ለጥቂት ቀናት በሄደችበት እየሄድክ ራሷን እስክትጠላ ድረስ እንድታበሳጫት ብቻ ነው። ይሄ ብቻ ነው? ጆሴፍ እየሳቀ ጠየቀው። ስቲቨንስ ራሱን በሁንታ ነቀነቀ። ነገር ግን ጽድት ያለ ስራ ሰርተህ ሳትያዝ ሽልክ ማለት ይጠበቅብሃል። ሽቦውን እየሳበ ተጠቀው። በፍጹም መያዝ የለብህም። ጆሴፍ ጉሮሮን እያሻሸ ወደ ኋላ ሸሸ። ይሄ ነገር ከባድ ነው መሰለኝ። አምላኬ ነው እንዴ? በመጠኑ ነው፣ ከባድ ነው። ሆኖም ዳጎስ ያለ ክፍያ ታገኛለህ። $25,000። $25,000? እንዲያ ከሆነስ አድርጓለሁ። አይዞ እቺን ፍቅረኛ መቆሚያ መቀመጫ ነው የምነሳት። መልካም ብሎ ስቲቨንስ ሴንቲው ነግሮ ስር ወረወረለት። ሴትዮዋ ሉባ ቮልሼቪትስ ትባላለች። ቬራ ካረንስኪ የምትባል ሴት ልጅ አለቻት። ታዲያ ከልጇ አጠገብ ድርሽ እንዳትል፣ ይህንን በጭራሽ መርሳት የለብም። ወጣቷ ሴት ምንም አይነት ጉዳት እንዲደርስባት አልሻም። እናቷን ግን የፈለከው ልታደርጋት ትችላለህ። እንዲያም ሆኖ የተመልካችን አትኩሮት የሚስብ ነገር እንዳትፈጽም፣ ለመግደልም በፍጹም እንዳትሞክር። ጆሴፍ ሰንቲውን አነሳ። እንግዲህ ለማታስብ እንዳልክ አደርጋለሁ። ሆኖም ቀኑን መወሰን አለብህ። ለሳምንት በቂ ነው። በቃ የዛሬ ሳምንት እዚሁ እንገናኛለን። ግን የምትፈልገውን ነገር አሁን ግዴ ለማግኝቻለሁ በማለት ስቲቨንስ ዋሸው። በሚፈልገው ጊዜ የሚያገኘው ነገር የት ይሄድበታል? ጆሴፍ ሊያቅፈው እጆቹን ዘርግቶ ወደሱ ተጠጋ። ስማ ሰውዬ፣ አሁኑኑ ከፈለክ ማድረግ። ስቲቨንስ በማመንታት ወደ ኋላ ሸሽት አለ። ግድ የለም፣ በሚቀጥለው ሳምንት እናደርገዋለን። ስራውን በጥንቃቄ ካከናወንክ ክፍያውንም ያን ጊዜ ትወስዳለህ አለው።
ምዕራፍ 22 ይሄ ነገር ትላንት ማታ ነው የሆነው አሉ ሽማግሌው ሚስተር ሂውጅስ ሁለት እጆቻቸውን የዋሊት አቆላልፈው። አሁን ኒክና ሸበቶ የኤፍቢአይ አባል አሁን ያሉት ከዋና ከተማ ወጣ ብሎ በሚገኘው የሎሪንግ መናፈሻ ውስጥ ነው። ጎብኚዎች አንዲት ትንሽ ሐይቅ ዙሪያዋን ከበው ወርቃማ ሳዎችንና ዳክዬዎችን እየተመገቡ ይዝናናሉ። ራቅ ብሎ የጋራ የመኖሪያ ህንጻዎች፣ ሆቴሎችና መስሪያ ቤቶች ይታያሉ። ወደዛ ያመራሁት ለምንም የተለየ ነገር አልነበረም። ኒክ ከሁኔታው የበለጠ የኚህ ሽማግሌ በጉዳዩ ምንም ያለ መገረም አስደነቀው። ጉዳዩ ምንም የተለየ ነገር አልፈጠረበትም ማለት ነው? ሽማግሌው ነጫጭ ቅንድቦቻቸውን ወደ ላይ ሰቀሉ። ምን መሰለህ፣ የዚህ አይነት ድርጊቶች በተደጋጋሚ ሲያጋጥሙ እየለመድካቸው ትመጣለህ። እርግጠኛ ነዎት? በበኩሌ አይመስለኝም። ቢደርስበት ኖሮ እንዲያይሉም ነበር። የደረሰብኝ ጉዳት እኮ ቀላል አይደለም። ጭንቅላቴ አሁንም ድረስ እንደ ቁስል እየተሰጠሰኝ ነው። መቼም ዘረፋ እንዳልሆነ ነው የሚሰማኝ። ምክንያቱም የተዘረቀ ነገር ቢኖር ሪፖርት ይደረግ ነበር። ኒክ ሌሊቱን ሙሉ እንቅልፍ የሚባል ነገር ባይኑ ሳይዞር ነበር ይነገው። የጭንቅላቱ ነዝረት የበረደለት ሲነጋጋ ነበር። በዚያ ላይ ሐሳቡ በየቦታው ይጋልብ ነበር። ዋነኛ ጭንቅላቱ የሰውየው ማንነት ነው። አናቶሊ እንዳልሆነ እርግጠኛ ነው። ነገር ግን ጓደኛው ሊሆን ይችላል። ሰውየውን አይተዋል? ሚስተር ሂውጅስ በዝግታ እየተራመዱ ዞር ብሎ ጠየቁት። አላየሁትም፣ ግን ኒክ አንዲት ሽኮኮ ላዩ ላይ ዘላ በመውጣቷ ደንግጦ ንግግሩን አቆመና ዞር አለ። ሽኮኮዋ ወደ ወረደችና መሬት ላይ ቁጥጥ ብላ የሚበላ ነገር መለመን ያዘች። በድርጊቱ ሁለቱም ሳይወዱ በግዳቸው ተንከተከቱ። ሎሪንግ መናፈሻ የነዚህ ደፋር ሽኮኮዎች መፈንጫ ነው አሉ ሽማግሌው መሳቃቸውን ሳያቋርጡ። ኒክ ድንገት የሰውየው ጉንጭ ላይ የተጋደመው ጠባሳ ትዝ አለው። አሁን አስታወስኩት። ከቀኝ ጉንጩ ዝቅ ብሎ ትንሽ ጠባሳ አለው። ረስቼው ነበር። ጠባሳ? አሁን እዚህ ጋር በማለት ጉንጩን ነክቶ አሳያቸው። ይህን ሰው ከዚህ ቀደም ቬራና እናቷን ለመቀበል ወደ አየር መንገድ የሄድኩ ጊዜ ፎቶግራፍ ሲያነሳ አይቼው ነበር። እንደውም እኔንም አንስቶኛል። የዛኔም ቢሆን ፊቱን ሙሉ በሙሉ ለማየት አልቻልኩም ነበር። ጠባሳው ብቻ ነበር የታየኝ። ሂውጅስ ለመጀመሪያ ጊዜ የመረበሽ ምልክት ታየባቸው። ለማንኛውም ይሄ በቂ ሊሆን አይችልም። ደግሞም ምን ማለት አይደለም። ኒክ የሽማግሌው ምላሽ ይሆናል ብሎ አልጠበቀም ነበር። ያን ቀን ጧት ስለ ጉዳዩ ለመነጋገር መጀመሪያ የደወለው ለኝ ሰው ነበር። ወቅቱ ሚስተር ሂውጅስ ጉዳዩን ለሌላ ለማንም ሰው እንዳይነገርና እንዲረጋጋ አስጠንቅቀውት ከሰዓት በኋላ ለመገናኘት ቀጠሮ ያዙለት። ኒክ ግን ፈጣን ምላሽ ነበር የጠበቀው። እና አሁን ምን ማድረግ አለብኝ? አናቶሊን ጠርቼ ምን እየተካሄደ እንዳለ ልጠይቀው ወይስ አንድ እብድ ጥቃት አደረሰብኝ ብዬ ልንገራት? በፍጹም ለማንም ምንም ማለት የለብህም። ምን? ኒክ እጅግ ተናደደ። ጉዳዩ ለአንድ ቀን እንኳን በውስጡ አምቆ ለመያዙ እንደሚቸግረው ያውቃል። ማለት እርሷ ማለቶት ነው? እንደዛ ነው። ግን ሞቼ ቢሆን ኖሮ አይዞህ አትስጋ። በግልጽ እንደምረዳው ሰውየው አንተም ብሏል በጣም አሉ ሽማግሌው በተረጋጋ ስሜት። ከዚያ እንደ አግዳሚ ወንበር ላይ ተቀምጠው የሚሳሳሙ ፍቅረኞችን አይት አድርገው አንተን ሊጎዳ ፈልጎ የመጣ ቢሆን ኖሮ አጋጣሚውን የተጠቀመበት ነበር። እሱ ግን ተሸክሞ መኪና ውስጥ ነው ያስገባው። ኒክ ትከሻውን ሰበቀ። ለነገሩ ይሄ እስካሁን ያላሰበው ነገር ነበር። እሺ ሉባና ቬራን ቢያንስ እንዲጠነቀቁ እንኳን መንገር የለብኝም? መኖሪያ ቤታቸውን አንድ ሰው ሰብሮ ገብቶ እንደነበር መንገር የለብኝም? አሁን የለብም። ሰውየው ፍርጥም ብለው መለሱ። እርሶ ግን ምንድነውት? እብድኖት? ትናንት ማታ እኮ ሞቼ ነበር። እንዴት ምንም ነገር እንዳልተፈጠረ እርሰው ይሉኛል? እንዴት አድርጌ ነው የምረሳው? ኒክ ደም ስሩ ተገታትሮ ጮህባቸው። ቬራና ሉባ ነገ አንድ አደጋ ቢደርስባቸው እንዴት ደፍሬ አይናቸው ነው ያለው? አናቶሊና ላሪሳስ ቢሆን ደግሞም በሚቀጥለው ሳምንት የሉባን ልደት በማስመልከት የራት ግብዣ ተጠርቻለሁ። እንዴት አድርጌ ነው አብሬያቸው ተቀላቀዬ በነፃ ስሜት የምጫወተው? ሽማግሌው አመት ከማውራቱ በፊት አቋረጡት። እንደውም ኒክ ይሄ በጣም ጥሩ አጋጣሚ ነው። ያን ጊዜ ስትሄድ የምትችለውን ያህል እንግዶችን ለመታዘብ ሞክር። ዙሪያ ገባህን ዞር ዞር ብለህ በንቃት ቃኝ። የተለያዩ ጥያቄዎችን ጠይቅ። ይሄ የምንፈልገው የሰው ቤት ሰላይ ምናልባት ራሷ አናቶሊ ሊሆን ይችላል። ግን ይህንን ጥርጣሬን ለማንም ለቬራ ለሉባም ለአናቶሊም ሆነ ለሌላ ቅርብ ለምትለው ጓደኛም ቢሆን ትንፍሽ እንዳትል ነግሬሃለሁ። ለማንም እንዳትናገሩ። የሰራ ያለው ለኛ ስለሆነ
የግድ ማወቅ አለብህ ብዬ ነው በግልጽ የነገርኩህ። ኒክ ራሱን ባይል እየነቀነቀ ልክ ኖት፣ ሳልወደው በግዴ እያገለገልኩት ነው አላቸው ግንፍል ብሎ። ቴዎዶር ሂውዝ አሮጌ ቼቭሮሌት መኪና ተነስታ የሌንግዴንን ጎዳና ይዛ ስትሄድ ቆሞ አስተዋሏት። ኒክ ሚለር እንደዚህ በአጭር ጊዜ ውስጥ የሶቪየትን ወኪል ሊደርስባት እንደሚችል ቢገምቱ ኖሮ በጉዳዩ እንዲገባ ባላደረጉት ነበር። አሁን ግን ደርሶባታል። እንዲሁም ምናልባት ከራሷ ከቬራ ጋር በአጭር ጊዜ ውስጥ ግንኙነት ሊመሰረት ይችል ይሆናል። እናም ይህ ከመሆኑ በፊት ጥቂት መሰናክሎችን ማስቀመጥ እንዳለባቸው ወሰኑ። ሽማግሌው መኪናዋ ከዓይናቸው እንደተሰወረች በመናፈሻው ሌላኛው ጠርዝ ላይ መኪናቸው ውስጥ ሆነው ወደሚጠብቋቸው ሁለት ሰዎቻቸው ዘንድ ሄዱ። ይህ ተልእኮ በታቀደለት ሁኔታ ከተጓዘ ቬራን በ10 ቀናት ውስጥ በቁጥጥር ስር ያውሏታል። በመረጃ ምርምር ማዕከል ውስጥ የተለያዩ ድብቅ ካሜራዎች የመትከሉ ሥራ በመከናወን ላይ ይገኛል። ሚስተር ሂውዝ መናፈሻው ጥግ ላይ ያለች አንዲት መዝናኛ ክበብ አልፈው ሙሉ አረንጓዴ ሴዳን መኪናቸው አጠገብ እንደደረሱ በሩን ከፍቶ ገቡና ዘርፈጥ ብሎ ተቀመጡ። ይሄኔ ጋቢና ውስጥ የተቀመጠው ሰው ስልኩን ዘጋው። ትንሽ ችግር ተፈጥሯል አሉ ሽማግሌው ጫን ተንፍሰው። ይሄንን ኒክ ሚለር የሚባል ሰውዬ በጊዜ ካላስወገድ ነው ድብደባ ያደረሰበትን ሰው ሊያውቀው ይችላል። ስምንተኛውና የስፖርተኛ ቁመና ያለው ደብዳቢው ወደ ኋላ ዞር ብሎ አያቸው። ይሄ እንደውም ከችግሮቹ ቀላል ነው ማለት ይቻላል። በስቲቨንስ ላይ ክትትል እንዲያደርግ ያዋቀሩት ቡድን አንድ አስገራሚ ነገር አግኝቷል። ሰውየው እርሶ እንደገመቱት ግብረ ሰዶማዊ ነው። ሽማግሌው ራስ ምታታቸው ስለተቀሰቀሰባቸው እባክህን ከዚያ መሳቢያ ውስጥ አስፕሪን አቀብለኝ አሉት፣ ግንባራቸውን በግራ እጃቸው ደግፈው። ምዕራፍ 23 ኒክ በአናቶሊ ሳሎን ውስጥ እጆቹን ኪስ ውስጥ ከቶ በዝግታ እየተንጎራደደ የሚስተር ሂውዝ ምክር በጆሮ አቃጨለ። ያን ጊዜ ስትሄድ የምትችለውን ያህል እንግዶችን ለመታዘብ ሞክር። ዙሪያ ገባን ዞር ዞር ብለህ በንቃት ቃኝ። የተለያዩ ጥያቄዎችን ጠይቅ። ይሄ የምንፈልገው የሶቪየት ሰላይ ምናልባት ራሱ አናቶሊ ሊሆን ይችላል። እሱም ራሱ በወቅቱ ይህንን ነገር ለማድረግ ወስኖ ነበር። አሁን ግን እርግጠኛ ለመሆን አልቻለም። ኒክ ነጣ ያለ ቡናማ ጸጉሩን በአንድ እጁ እያሻሸ በስካንዲኔቪያ ጠንካራ እንጨት ከተሰሩ ውድ የቤት ቁሳቁሶች በተሞላው እጅግ ያማረ ሳሎን በሐሳብ ተውጦ ከወዲያ ወዲህ ተንጎራደደ። አናቶሊ በአንድ የሆነ ህገወጥ ተግባር ውስጥ እጁን ያስገባ ሰው እንደሆነ ከአንዴም ሁለቴ ጥርጣሬ ያሳደረበት ጉዳይ ነው። ነገር ግን ከዚህ የጋለ አንድ ተወዳዳሪ የለሽ ኮምፒውተር ጉዳይ ጋር ምን ያገናኘዋል? የዚህ ሁሉ ሀብት ምንጭስ ምንድነው? በአጠቃላይ በቤቱ ውስጥ ከባድ ጸጥታ ነግሷል። ላሪሳ፣ ሉባና ቬራ ኩሽና ውስጥ ምግብ እያዘጋጁ ነው። ኒክ መልካም የምግብ መዓዛ ወደ አፍንጫው ቢደርስም የምግብ ፍላጎቱ እስካሁን ተቆልቧል። የዚህ ሁሉ ስጋት መንስኤ የሆነው አናቶሊ አሁን ቤት ውስጥ የለም። ወዴት እንደሄደ ማንም አለማወቁ ራሱ ኒክን ከማስገረም አልፎ ጥርጣሬውም ይበልጥ እንዲገና አድርጎታል። የእናቱን የልደት ቀን ረስቶት ይሆን? በአሜሪካ ምድር የሚያከብሩትን የመጀመሪያውን ልደት በዓላቸውን እንዴት ይረሳል? ቬራ ወደ ሳሎን ስትገባ ኒክ ትኩር ብሎ አስተዋላት። በእርግጥ በዝርግ ሳህን ላይ በስሱ የተቆራረጠ የፈረንጅ ዱባ፣ አረንጓዴ ሽንኩርትና ቲማቲም ይዛለች። ፊቷ ስሜት የሚባል ነገር ርቆት በድኗ የሚንቀሳቀስ ትመስላለች። ይህች ሴት እንዲህ ደስታ የራቃት ምን ሆነ ይሆን? ብቻ አንድ የሆነችው ነገር እንዳለ በደንብ ታስታውቃለች። ይህ ሁሉ ምግብ የተዘጋጀው ለምንድን ነው? መቼም እንደራሻውን ገብታ ማዘጋጀት የሚችልበት የለም ያላት ፈገግ ብሎ። ጠረጴዛው ላይ የተደረደሩትን የተለያዩ የምግብ አይነቶች በአድናቆት እየተመለከተ ነው። ያንዳንዷ የጠረጴዛ ክፍል ምራቅ በሚያስወጡ ምግቦች ጢቅ ብሏል። የተጠበሰ ዓሳ፣ የዓሳ እንቁላል፣ ሆቴ፣ የድንች ሰላጣ፣ የተለያዩ ፍራፍሬዎች፣ በስሱ የተቆራረጠ ቲማቲም፣ የፈረንጅ ዱብ፣ ሽንኩርትና ጥቁር ዳቦ፣ በአጠቃላይ የሌለ የለም ማለት ይቀላል። በተጨማሪም ከጠረጴዛው አንደኛው ጫፍ ላይ 2 ጠርሙስ ቮድካ ተቀምጧል። ቬራ በአባባሉ ተገርማ ፈገግ ስትል ፊቷ ላይ ይታይ የነበረው ጭንቀትና ሐሳብ በመጠኑም ቢሆን የተገፈፈ መሰለ። ኒክ የሚወደው የራሻውያን ባህሪ ነው። ስለ ራሻውያን ባህሪ ከሊንዳ ብዙ ተምሯል። ይሄ እንደውም የመጀመሪያው ዙር ነው። ሌሎች ቀሪ 3 ተከታታይ ዙሮች ይከተላሉ። ዛሬ እኮ ልዩ የሆነ ቀን ነው
የእናቴ 53ኛ የልደት በዓል አይደል? ራሽያውያን ዘና ብለው የደስታ ቀን ማክበር የሚያክላቸው የለም። በዚህ ረገድ ከአሜሪካኖች በመቶ እጥፍ ትሻላላችሁ አላት ፈገግ ብሎ። ይህን ማድረግ በመቻላችን እኛም ደስተኞች ነን አለችው ከአንድ ኮሜዲኖ ላይ ለአፍ ማበሻ የተዘጋጁ ናፕኪኖችን አንስታ ጠረጴዛው ጠርዝ ላይ እያስቀመጠች። ኒክ ሰፊው መስኮት አጠገብ ቆሞ ወደ ውጭ አስተውል ገባ። በዚህ የእግረኛ መንገድ በሌላው አንድ ወጥ ጎዳና የሚላወስ ነገር አይታይም። አካባቢያችሁ ጭራሽ ደንበኛ ገጠር አይደል እንዴ የሚመስለው? አላት ጀርባውን እንደሰጣት። በዚህ ረጅታው እንደ መቃብር በሚካበድ ስፍራ ሰዎች እንዴት መኖር እንደሚመርጡ ሊገባኝ አይችልም። ሚኒያፖሊስ ከዚህ ጋር ሲወዳደር ድንቅ ከተማ ነው። ሐይቆች፣ መናፈሻዎች፣ ቲያትር ቤቶችና የተለያዩ መዝናኛዎች አሉት። ቬራ ደማቅ ቡኒ ጸጉሯን ወደ ላይ እየመለሰች በጠረጴዛው ጠርዝ በኩል አልፋ ወደ መስኮቱ ተጠግታ እሷም ውጭውን መመልከት ጀመረች። ይህን ስትል በመስማቴ በጣም ደስ ይለኛል። ልክ ነህ። ይሄ ደንበኛ ገጠር እንጂ ከተማ አይባልም። ግን ነዋሪዎቹ በጊዜ ነው ቤታቸው የሚከተቱት ወይስ ነው ብለሽ ነው? አይመስለኝም። እኛን ትተው እየተዝናኑ ነው እንጂ። የትዚህ ወደ መሃል ከተማ ወጣ ብለው ምናልባትም በአካባቢው ባሉ ቡና ቤቶችና ሆቴሎች ይመስለኛል። እሱም ዛሬ ማታ ያሰኘው ይሄው ነው። ለተወሰኑ ሰዓታት ከቬራ ጋር መሆን። ቀጣይ የሚገናኙበት ቀን እናቷን ወደ ሐኪም ዘንድ ሊወስዳቸው ሲመጣ ነው። ያ ደግሞ ጥቂት ቀናት መቆየት አይቀርም። ፍላጎትሽ ከሆነ አንድ ቀን ወጣ ብለን አንዳንድ ቦታዎችን ላሳይሽ ፈቃደኛ ነኝ። የኔ የቬራ ፊት ቀድሞ እንደነበረው ደም የሚባል ነገር ሲርቀው አስተዋለ። በቅጽበት ሌላ ሴት መሰለች። ኒክ ጠጋላት። ቬራ ምንድነው? ደህና አይደለሽም እንዴ? ተቀየምሽ? ተመልከት አለችው በጣቷ ወደ ጨለማው እየጠቆመች። አንዲት ደማቅ ሰማያዊ መኪና ረጅም መብራቷን ለቃ ወደ ቤታቸው አቅጣጫ ተገሰግሳለች። አናቶሊ ነው አለችው ፍርሃት ባጠው ድምጽ። ኒክ ትከሻውን ጥብቅ አድርጋ ይዛ ወደሱ የበለጠ ደገፍ ስትል ተሰማው። ከዛም አይኖቿን ከድና ባይል ተነፈሰች። ለተነግረ ያሰበችው አንድ የሆነ ነገር እንዳለ ተሰምቶት በዝግታ ጣቶቹን እጇ ላይ ሲያስቀምጥ አይኖቿን ገልጣ ተከብላየችው። ድንገት ሉባ በፍጥነት እየተራመዱ ወደ ሳሎን ስለመጡ ቬራ ክንዱን ለቃ ፈንጠር ብላ ቆመች። ኒክ እዚህ ነው እንዴ? እናቷ እንደገቡ ጠይቋት። አሁንም አየ። ኒክ እዛው በቆመበት ሆኖ ረጅም ቁመናና በመጠኑ ወፈር ያለ ሰውነት ያለውን አናቶሊን ወደ ቢሮ ሲገባ ተመለከተ። ነጣ ያለ አመድማ ሙሉ ልብስ የለበሰ ሲሆን በብቱ ስር አንድ ትንሽ ሳጥን ይዟል። አናቶሊ ደረጃውን ወርዶ ቀጥታ ወደ ምድር ቤት አመራና ከኪሱ ቁልፍ አውጥቶ ጥግ ላይ ያለችውን ክፍሉን ከፍቶ ገባ። በደቂቃ ውስጥ አንድ የኮኛክ ጠርሙስ ይዞ ተመለሰ። በጣም ተጨንቄ ነበር የኔ ልጅ አሉ ሉባ ገና ልጃቸውን እንዳዩ። በጣም ዘገየህ እኮ አለች እህቱን በበኩሏ። አናቶሊ በቀጥታ ሄዶ እናቱን አቅፎ ሳማቸውና እማዬ እንኳን ደስ አለሽ አላቸው። ላሪሳ ኩሽናውን አንገቷን ብቅ አደረገች። ስራ በዝቶበት ነው የሚሆነው። ላሪሳ ዝም በይ አናቶሊ በቁጣ መለሰ። የኮኛኩን ጠርሙስ ጠረጴዛ ላይ አኑሮ ሲጋራ እየለኮሰ ነው። ሉባ ወደ ልጃቸው ቀረብ ብለው እጁን በመያዝ ፊቱን በትክታ ተመለከቱት። የኔ ልጅ በጣም ነው የማዝነብህ። ምን ሆነሃል? የተንጣለለ ዘመናዊ ቤት፣ በርካታ መኪኖች፣ እጅግ ዘመናዊ የቤት ዕቃዎች አሉ። ነገር ግን በጭንቀት የተወጠርክና ሰላም የራቀህ ትመስላለህ። ምን ነው የገጠመ ችግር አለ እንዴ? እዚህ ሀገር ከመጣ ይሄው በፍጥነት እያረጀህ ነው። ለማንኛውም አሁን ሌላውን ሁሉ እርሳውና የልደት ቀኔን በደስታ እናክብር። አናቶሊ ምንም መልስ ሳይሰጥ በቀጥታ ወደ ቴፑ ሄዶ ድምጹን ከፍ ሲያደርገው ሁሉም ወደ ጠረጴዛው ሄደው ዙሪያውን ከበው ተቀመጡ። ሉባ ከፊት ለፊት ያለውን ቦታ ያዙ። አናቶሊና ቬራ ደግሞ ከጎን ያሉትን ወንበሮች ተቀመጡ። ኒክ ላሪሳ ሳትቀድመው ቶሎ ብሎ ከቬራ ጎን ያለውን ወንበር ዝቦ ተቀመጠ። አናቶሊ ቮድካውን ትቀዳለን ስትል ቬራ ጠየቀች። አናቶሊ ሰፊና ድካም የተጫጫነውን ፊቱን በግራ እጁ እያሻሸ ቮድካውን ከፍቶ ለሁሉም ጢም አድርጎ ቀዳላቸው። ከዛም ለጤናችን ብሎ ብርጭቆውን ከፍ አደረገ። ለሉባ ልደት ላሪሳ አከለችበትና እንደ ደንበኛ ጠጪ ብርጭቆውን በቄንጥ ወደ ላይ አነሳች። መልካም ልደት ለሉባ። ኒክም ብርጭቆውን አነሳ። ሉባ ፈገግ ብለው ብርጭቋቸውን ወደ ላይ ብድግ አድርገው ሲጎነጩለት ሌሎችም ተከተሉ። በመቀጠል የተዘጋጀው ምግብ ተራ በተራ መቅረብ ጀመረ። በመጀመሪያ የአሳ እንቁላል ቀረበ። ዳቦና ጨው ያልገባበት የዳቦ ቅቤም ተከተለ። ሁሉም የተቆረጠው ዳቦ ላይ ከዳቦ ቅቤ በዛ አድርገው ከጨመሩበት በኋላ
ከላዩ ላይ ያሰውን እንቁላል በማድረግ ደርበው መግመጥ ያዙ። በድጋሚ ጽዋችንን እናንሳ። አናቶሊ ድምጹን ከፍ አድርጎ ተናገረ። ማዶ አንጀት ላይ ያረፈው ቮድካ ስራውን መስራት በመጀመሩ የግብዣውን ድባብ እየቀየረው መጣ። ኒክ ሳንዱችን እየገመጠ በሳምንት ውስጥ ለመጀመሪያ ጊዜ አሁን ዘና እንዳለና ከሊንዳ ጋር መለያየቱንም ይበልጥ እንደወደደው ተገነዘበ። ይገርማል። ምንም እንኳን 53 ዓመት ቢሞላኝም ሶቪየት ህብረት ውስጥ እያለሁ እንዲህ ያለ ነገር አምልጦኛል ብዬ በፍጹም አስቤ አላውቅም ነበር። እውነቴን የምላችሁ እንዲህ ያለ ደግ ህዝብ በህይወት ያጋጥመኝ አያውቅም። ሉባ አሜሪካኖች ተጫዋችና ሳቂታ ሰው ይወዳሉ አላቸው ኒክ ከተሬው ላይ የድንች ሰላጣ ያነሳ። ቬራ ጠጋ ብላ የኒክን እጅ ነካ አደረገችው። እንዴት ነው በጣም ተስቃለች አይደል? ኒክ ቀረብ ብሎ በጭንቅላቱ ትክክል መሆኗን አረጋገጠላት። አሁንም ድረስ የቬራ እንደዚህ ስቅቅ ማለት ምክንያቱ ሊገባው አልቻለም። ሉባ ድንገት ፊታቸው ቅይር ብሎ ፍም መሰልና ወንበራቸውን ወደ ኋላ ገፋ አድርገው ብድግ አሉ። አንዴ ሁላችንም ጽዋችንን እናንሳ አሉ። የቮድካ ብርጭቆቹን አስሬ ከመሙላት ያልቦዘነው አናቶሊን አይት ያደረጉ። ለአዲስቷ ሀገራችን ዩናይትድ ስቴትስ አሜሪካ፣ ለልጆቼ አናቶሊና ቬራ እንዲሁም ድንቅ የሆነችው ባለቤቱ ለላሪሳ ጽዋችንን እናንሳ። ሁላችሁንም ከልብ ወዳችኋለሁ ብለው ባዘን አንገታቸውን ሲደፉ አንድ ነገር ያስታውሱ ይመስሉ ነበር። ትንሹ የልጅ ልጅ ቢኖር ደግሞ ህይወታችን የበለጠ ያማረ ይሆን ነበር በማለት አከሉ። ኒክ የጨለጠው ብርጭቆ ለጥቂት ከእጁ አመልጦ ተከስክሶ ነበር። ቬራ ልጅ አለሽ እንዴ በማለት ወደ ቬራ ጠጋ ብሎ ጠየቃት። ኒክ ዝም ስትለው በአግራሞት ሁሉንም ተራ በተራ ተመለከታቸው። ሁሉም በዝምታ ተሸብበው ተጨማሪ ማብራሪያ የሚሰጠው ሰው ስለጠፋ ነገሩን ይበልጥ ለመረዳት ወደ ቬራ ዞረ። እሱ አሁንም ላለመናገር የቆረጠች ትመስላለች። ለመሆኑ ልጇን ጥላ የመጣችው ለምንድን ነው? በፍላጎቷ ነው ወይስ ተገዳ? ለዚህ ሁሉ ጭንቀቷ ምክንያት የነገር ይሆን እንዴ? ቬራ ወንበሯን ወደ እናቷ አስጠግታ ከጎናቸው ተቀመጠች። ሉባ የደስታ ስሜት የሚባል ነገር ርቋቸው አይኖቻቸውን በመዳፎቻቸው ሸፍነው ከሚተናነቃቸው እንባ ጋር እየታገሉ ነው። ቬራ እጃቸውን ይዛ ልታጽናናቸው ሞከረች። አናቶሊ የሐዘኑን ድባብ ለመቀየር ይመስላል ከኪሷ አንዲት ትንሽ በስጦታ ወረቀት የተጠቀለለች ነገር አውጥቶ ከመቀመጫው ብድግ አለ። ማየ ትንሽ የስጦታ አዘጋጅተንልሽ ነበር በማለት ተጠጋ ብሎ ክንዳቸውን ያዝ አደረገና እጃቸው ላይ ያስቀምጥላቸው። ሉባ አይኖቻቸውን አንዴ ወደ ልጃቸው አንዴ ደግሞ ወደ ስጦታው ሲያንከራተቱ ቆይተው በመጨረሻ ወንበራቸው ላይ ዘፍ ብለው በዝምታ እንደተቀመጡ ቀሩ። ቬራና አናቶሊ ጭናቸው ላይ ያኖሩትን ስጦታ እየተመለከቱና ሁኔታውን በዝምታ እያስተዋሉ መጠባበቅ ያዙ። ይክፈቱት እስቲ ነው ላሪሳ ጸጥታውን ገረሰሰችው። ሉባ የሚያብረቀርቀውን የስጦታ ዕቃ በዝግታ ላጡት። ትንሽዬ የጌጣጌጥ ማስቀመጫ ሳጥን የተመለከቱ ጊዜ ወዲያው ምን እንደሆነ ስላወቁ በደስታ አናቶሊንና ቬራን አቅፈው ሳሟቸው። ምን አይነት ድንቅ ልጆች ነው የወለድኩት እያሉ መክደኛውን ከፍተው ካዩት በኋላ ጫን ተነፈሱ። ምንድነው እሱ? ኒክ ማየት ስላልቻለ አንገቱን ወደፊት አስገጎ ጠየቃቸው። ሉባ መናገር አልቻሉም። የእንባ ዘለላዎች ግንባቸውን ጥሰው ስጦታው ላይ ተንጠባጠቡ። ቬራ የእናቷን ክንድ ያዝ በማድረግ እማዬ ምን ነው ደህና አይደለሽም እንዴ? ራሱ አልማዙ ነው ወይ አሉ ሉባ የሚያብረቀርቀውን የከበረ ድንጋይ ብርሃን ላይ ቀረብ አድርገው እየተመለከቱት። አምላኬ ሆይ በፍጹም አላምንም። ባይገርማችሁ ከቅድመ አያቴ ጀምሮ ሲተላለፍ የቆየ ለጋብቻ የተሰጠኝ ነበር። አናቶሊና ቬራ ከልብ ይወዳችኋለሁ፣ ከልብ ያመሰግናችኋለሁ። ሁለቱንም ልጆቻቸውን ግራና ቀኝ እቅፎቻቸው ውስጥ አስገብተው ወደ ደረታቸው አስጠጓቸው። በፍጹም የማይታመን ነው። እኔ እኮ የተሸጠ ነበር የሚመስለኝ። እማዬ በፍጹም እንደዛ ለማድረግ አስቤ አላውቅም። ይቅርታ፣ መያዣው የወርቅ ቀለበት ግን እዚህ የተሰራ ነው። እሱን ለማምጣት አስቸጋሪ ስለሆነ ቬራ በወቅቱ ያደረገችውን ነገር ከፊቱ አድቅም አለ። አሁን አለ አናቶሊ የእህቱን ሐሳብ በማጠናከር ሆኖም ይሄኛውንም ንጹህ የወርቅ ቀለበት ነው። በከተማው ውስጥ አለ ከተባለ ስመጥር ወርቅ ቤት ነው ያሰራሁት። ሉባ ቀለበቱን ለሁሉም እንዲታይ ከፍ አድርገው ያዙት። ተመልከት ኒክ፣ አያምርም? ባይገርምህ ከአብዮቱ በፊት ጀምሮ የቤተሰብ የንብረት ሆኖ የቆየ ታላቅ ቅርስ ነው። በጣም ድንቅ ነገር ነው። እንዴት ከሀገር አወጣሽው ቬራ? ኒክ ቅንድቡን ወደ ላይ ሰቅሎ ቀለበቱን ባድናቆት እያስተዋለው ነበር። ቬራ እየጠጣች ስለነበር በድንጋጤ ተናላትና ላፍታ ስታስል ቆይታ ደብቄ ነው አለችው ጉሮሮዋን እየጠራረገች። ላሪሳ ለራሷ ከፈድኮ ቀዳች። ቬራ እኔም እንዴት አድርገሽ እንዳወጣሽው እስካሁን አላወቅኩም ነበር።
የሆነ ሆኖ ባለመያዝሽ ፈጣሪን አመሰግነዋለሁ። በፍተሻ ወቅት ቢያገኙብሽ ኖሮ ሳይቤሪያ ተልከሽ እስከ 2000 ድረስ ማቅቂ ነበር። በቃችሁ አሉ ሉባ ተቆጥተው። እንደዚህ ያለውን ወሬ አሁን ምን አመጣው? ሁላችንም አሁን በሰላም ወደዚህ የተቀደሰ ሀገር መተናል። ለዚህም ፈጣሪን ማመስገን እንጂ ስላለፈው መጨነቅ የለብንም። ይልቁንም ከአያቴና ከአባቴ የተማርኩትን የአይሁድ ጸሎት ለጥቂት ጊዜ እናድርስ። ኒክ፣ ቬራ፣ አናቶሊና ላሪሳ ለጸሎት አንገታቸውን ደፉ። አምላኬ የተመሰገነ ይሁን። ይህ ስፍራ ለእኔም ሆነ ለልጆቼ የተመቸ ስለሆነ በአምላክ ፈቃድ እኔም ከነሱ ጋር ለመኖር ወደዚህ የመጣሁት። በእርግጥ ብዙ ነገሮችም ጥለን መተናል። የትውልድ መንደራችንን፣ ጓደኞቻችንን፣ ትዝታችንን፣ ከሁሉም ደግሞ ውድ ብላዴክን። ዛሬ 53 ዓመት ሞልቶኛል። ያለፉትን 52 ድንቅ ዓመታትና ውድ ጓደኞችን ዛሬ ትቻቸው መጥቻለሁ። ሆኖም ይህንን እያብሰለሰልኩ በጭንቀትና በትካዜ አልኖርም። ስላቫ ቡጉ አሉና ካቀረቀሩበት ቀን አሉ። ጥቂት ቆይተው ቀለበታቸውን ሁሌም የሚያደርጉበት የቀኝ እጃቸው ላይ ለማጥለቅ ትግል ያዙ። ይሁንና ጠቧቸው አልገባለ። ኒክ ችግራቸው ስለገባው ግራጆት ላይ ያድርጉት። አሜሪካኖች የጋብቻ ቀለበታቸውን ግራጃቸው ላይ ነው የሚያደርጉት። እውነትህን ነው አሉ በፍልቅልቅ ፈገግታ ታጅበው ግራጃቸው ላይ ያጠለቁት። ገባላቸው። ይኸው በቃ እኔም አሁን አሜሪካዊ ሆኛለሁ። ደግሞም እስከምሞት ድረስ አሜሪካዊት ነኝ። ተንከትክተው ሳቁ። አሁን ደግሞ ለውዱ ቀለበት አንድ የጽዋችን እናንሳ አለ ኒክ ብርጭቆውን ከፍ ካደረገ በኋላ። ሁሉም እሱን ተከትለው ብርጭቆቻቸውን አነሱና ከቮድካው ተጎነጩለት። ለምን አንደንስም ብላ ቬራ ብድግ አለችና ኒክን እጁን ይዛ አስነሳችው። የተሟላ ክብረ በዓል ለማድረግ መደነስ አለብን። አዎን ሉባ ጭንቅላታቸውን ባውንታ ነቀነቁ። ላሪሳም ብድግ አለች። ልክ ነሽ። እንደውም ሾርባ ከመጠጣታችን በፊት መደነስ እንችላለን። ሁሉም ቬራን ተከትለው ወደ ሳሎኑ ሲያመሩ ቬራ ሮጣ የሙዚቃውን ድምጽ ከፍ አደረገችው። ሉባ እግርና እጃቸውን እንዲሁም ወገባቸውን አንድ ላይ ለማጎዛውዝ የሞከሩ ጊዜ ትዕይንቱ አስቂኝ። ቬራ፣ አናቶሊና ላሪሳ ያለምንም ማፈርና መጨነቅ ዘና ብለው እየሳቁ በዘመናዊ የዳንስ እንቅስቃሴ ስልት እየተወዛወዙ ነው። ኒክ ደግሞ እነሱን እያስተዋለ ይህን በጓደኞቹ መካከል ዘና ብሎ ያለ ይሉኝታ የሚደረግ የመጎዛወዝ ራሻዊ ባህሪ ያደነቀ። በአንጻሩም አሜሪካዊ ባህሪውን እንደነሱ ዘና ብሎ እንዳይጫወት ስለገደበው በራሱ አፈረ። ወዲያው ይሉኝታውን የሚቀርፍለት ሐሳብ ብልጭ አለለት። ወደ አንደኛው የመብራት አምፖል ቀረብ ብሎ አጠፋውና ሙዚቃውን ከጣሪያ በላይ ለቀቀው። ከዚህ በኋላ ሁሉም ባንድነት ያለምንም ማፍረት አካላቸው እስኪዘለ በነጻነት ተወረገረጉ። ዳንሱ ሲበቃቸው ከቀረበላቸው የደቀቀ ስጋ የተቀላቀለበት የጆርጂያ ሩዝ ሁሉም የቻሉትን ያህል በልተው አልፋሉ። ሉባ የቀለበታቸውን እንደ ልጅ ወዲያው እየተመለከቱ ሳሎኑን አቋርጠው ፎቅ ላይ ወዳለው መታጠቢያ ቤት ሄዱ። ኒክ ይህንን ያገኘውን እድል መጠቀም እንዳለበት በማመን ከመቀመጫው ብድግ አለ። ሆኖም ሚዛኑን መጠበቅ ስላልቻለ ተንገዳግዶ ወንበሩ ላይ ዘጭ አለ። ምን ነው ደህና አይደለም? ቬራ ጠየቀችው። እንደውም በመካከል ለዳንስ ባልነሳ ኑሮ አልቆልኝ ነበር። አንቺስ እንዴት ነው? መቃላለች? በመጠኑ። አናቶሊ መጸዳጃ ቤቱ በኩል ቤት ነው። ታች ምድር ቤት በባዶ የመኝታ ክፍልና የኮምፒውተር ክፍል መካከል ታገኙዋለህ አለው አናቶሊ ጭንቅላቱንም በማጎዛወዝ ጭምር። ኒክ የደረጃውን አግዳሚ ብረት ይዞ ቁልቁል ወደ ምድር ቤት ወረደ። በስተቀኝ በኩል ሁለት በሮች ይታያሉ። ኒክ ባዶውን የመኝታ ክፍል አልፎ ቀጥሎ ወዳለው ክፍል አመራ። ከዚህ ጥርቅም ተደርጎ የተዘጋ ክፍል ውስጥ ነበር አናቶሊ በእጁ ይዞት የነበረውን ትንሽ ሳጥን ያስቀመጠው። ኒክ የበሩን እጀታ ይዞ ጠመሰሰው። በሩ እንኳንስ ሊከፈት እጀታው ራሱ ደረቅ ያለ ነው። ኒክ ተመልሶ ወደ መታጠቢያ ቤቱ ሲገባ የፈለገውን ነገር አገኘ። ጥግ ላይ ወደ ትንሿ ኮምፒውተር ክፍል የሚወስድ በር አለ። ኒክ በሩን ሞከረው፣ ይህም ተቆልፏል። ራመድ ብሎ መጀመሪያ በሩን ዘግቶ ተመለሰ። ከዚያም ቤቱ የሚሽከረከር እየመሰለው በአንደኛው እጁ የበሩን ጠርዝ በሌላኛው እጁ ደግሞ ጭንቅላቱን ደግፎ ቆመ። እንዴት አድርጌ ነው መኪናዬን የማሽከረክረው? በሩን በድጋሚ ታግሎት እምቢ ሲለው ምን አባቱንስና ሲል እያጉተመተመ እንደገና ይከፈት እንደው በትከሻው በመግፋት ሞከረው። አሁንም ንቅንቅ አለ። ግን ይህ በር የግድ መከፈት አለበት። የዚህ ሁሉ እንቆቅልሽ መልስ የዚህች ትንሽ ክፍል ውስጥ ስለመኖሩ ቅንጣት ታህል ጥርጣሬ የለውም። በእርግጥ ከመረጃ ምርምር ማዕከሉ ጋር ግንኙነት ይኑሮ አይኑሮ ፍጹም የሚያውቀው ነገር የለም። ሆኖም ቢያንስ በአፓርታማው ለደረሰበት ድብደባ ምላሽ ያገኝ ይሆናል።
ኒክ ወደ ኪሱ እጁን በመስደድ ከቦርሳው ውስጥ ክሬዲት ካርድ አወጣና በርከክ ብሎ ጠንካራዋ ፕላስቲክ በበሩና በበሩ ፍሬም መካከል አሾልቆ መቀርቀሪያዋን ለመፍታት ሞከረ። ሶስተኛው ሙከራ መቀርቀሪያዋ ወደ ጀርባ ሸሽታ ጫፉ ላይ ተንጠለጠለች። ድንገት የበር መከፈት ድምጽ ሰማ። ድምጹ የመጣው አሁን ከሚታገለው በር ሳይሆን ከጥቂት ደቂቃዎች በፊት ከቀረቀረው የመታጠቢያ ቤት በር ነው። ኒክ በድን ሆኖ በዝግታ ወደ በሩ ዞረ። እንዴ እዚህ ምን አመጣ? አናቶሊ ተገርሞ ጠይቀው። ኒክ ከተንበረከከበት እንደምንም ብድግ ብሎ ያበር ሁሌ ክፍት ነው እንዴ? ሰከረ ያለው መሰለኝ። የተቆለፈብኝ መስሎኝ እኮ ነው። በዚህኛው በኩል ልሞክር የምታገል አልጨርሰውም።